በረራ ኢትዮፒካ ሊንክ ተመልሰናል። ተሳፋሪዎቻችን በኢትዮፒካ ሊንክ አውሮፕላን በበረራ መስመር ዛሚ 90.7 ላይ እንገኛለን። እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን። ተጋባዥ አብራሪያችን ገብታለች ኮክፒት ውስጥ ይሆን? አዎ ሂሩት ገድሉ ነች። ብዙ አድማጮቻችን ያውቋታል በተለያዩ መገናኛ ብዙሃን ስለቀረበችም ማለት ነው። ደግሞ በጣም አስገራሚ ነገሮችንም የሰራች ተጓዥ ነች። ያው ተጓዥ ብለን ብንገልጻት ይሻላል። ለተለያዩ ለመልካም አላማዎች ለበጎ አላማ በአገር ውስጥ በጣም ያረገጠችው ቦታ የለም መቼስ። ከኢትዮጵያ ውጭም ወደ ተለያዩ ቦታዎች ጉዞዎችን ያደረገች ጀብደኛ ሴት ነች ሂሩት። አዎ ስለዚህ ዛሬ ወደ አውሮፕላናችን መጥታለች፣ ኮክፒታችን ውስጥ ገብታለች። እንኳን ደህና መጣሽ ሂሩት። በጣም አመሰግናለሁ። ለዚህ ፕሮግራማችሁ ጥሪ አድርጋችሁ ስለተገኘውም እኔም ደስ ብሎኛል። ከናፈቀኝ ህዝብ ጋር ደግሞ እየተገናኘው ነው ማለት እችላለሁ። በጣም ጥሩ። እንግዲህ ረጅም አመት ብዙ ጊዜ በዚህ በጉዞ ላይ ስትቆይ ማለት ነው። ከ15 አመት በላይ አይደለም? አዎ በጣም ረጅም ጊዜ ነው። ስለዚህ ዛሬ በጣም ብዙ ቦታዎች ትወስጂናለሽ ብለን ተስፋ እናደርጋለን። ስንት አመት ሆነሽ ግን በጉዞ ላይ? በጉዞ ላይ አሁን ጥር ላይ 15 አመት አደረኩኝ። በጉዞ ላይ ያደረኩት ግን ከ1994 እስከ 1996 የሁለት አመት ጉዞ ነው ያደረኩት በብስክሌት ከ94 እስከ 96። አዎ ለምግብ ማነች ዛሬ ይዛን የምትጓዘው የሚለው መጀመሪያ ለማወቅም ትንሽ ገለጻ ስለሚያስፈልገን ሂሩት ገድሉ መደበኛ ስራሽ ምንድነው? አሁን ጎን ለጎን አንደኛ ልጆች 60 ልጅ አሳድጋለሁ። ይሄን ከያዝኩኝ 12 አመት አደረኩኝ። የህፃናት ማሳደጊያ ድርጅት ነው አይደለም፣ ከአሳዳጊዎቻቸው ጋራ ከቤተሰብ ሳይለዩ ማለት እናት አባታቸውን አጥተው ሳይለዩ እዛው ባሉበት ከጓደኞቼ ጋር የተወሰነ ብር በየወሩ እየተሰጠ ትምህርታቸውን ከታተላለው። እንደገና ደግሞ በአመት 2 ጊዜ የትምህርት ማስረጃቸውን ለላኩልኝ ጓደኞቼ በፖስታ ቤት ልካለሁ። ያሳዳጊው ልጆችና የኔ ማሳድጋቸው ልጆች ባንክ ላይ 2 ፎቶግራፍ አላቸው። በየወሩ ይሄዱ ገንዘባቸውን ይወስዳሉ። እኔ ደግሞ በየትምህርት ቤቱ ይርኩኝ 60ውን ልጅ ምን ላይ እንደደረሰ እከታተላለሁ። ስከታተል ደግሞ ያው አሁን ደግሞ ሞተር ይዣለሁ። ጉዞ እያደረኩ ነው። በሞተር ነው እንጦጦ ላይ ይርኩኝ ቼክ አርጊያቸው ካስተማሪዎቻቸው ጋር እየተገናኘው ከዛ በቃ አሁን ደስተኛ ነኝ። በጣም ደስ የሚል ነገር እያሳለፍኩ ነው። እንደገና ደግሞ ለራሴ ኑሮ ስለሚያስፈልገኝ የተወሰነ ሰው የጉዳይ አስፈጻሚ ላይሰንስ አውጥቻለሁ። ጉዳይ አስፈጽማለሁ። እሱን ትሰሪያለሽ? እሰራለሁ። በሞተር ብስክሌቱ ሽርሽር ሹልክ እያልሽ በቀላሉ ሾሎክ እያልክ እግረኛ መንገድ ግን አልወጣም። እኔ እንደሌሎቹ እንዳንተ እንዳታደርገኝ ሄልሜት አረጋለሁ። ሄልሜት አላወቅም። አሁን እናንተ በረራ ላይ ወተናል አይደል እንዴ? የድምጽ ማጋያችን እቃችንን ምናችን ሁላችንም አድርገናል። አጠገባችን ያለው እዚህ ጋር ልንገራችሁ፣ በረራው ጀምረናል ሲሉኝ ያቀረቡልኝ ኩኪስ እንኳን የለም፣ ውሃ ነው የሰጡኝ። ምንድነው አሁን ገና መምጣት ይመጣል እኮ ተጭኖ እኮ ይመጣል ገና ኋላ እስኪመጣ ድረስ ነው። ኦኬ እሺ፣ ያው 1 ሰዓት ተኩል ላይ ይመጣው ካለቀው። ኦኬ እሺ ለ60ዎቹንም ትምህርት ውጤታቸውን ከተቀበልሽ በኋላ ለ60ዎቹም ሰዎች አሁን ስንት ሰው ነው 60ዎቹን ተማሪዎች የሚረዳው? 60 ልጆች የሚረዱልኝ አንድ በፌስቡክ የተዋወቀችኝ አኒስ የምትባል ወዳጄ 13 ልጅ ነው ያዘችው። እዚህ ሀገር ላይ ደግሞ ሀብታሞች አሉ። ልጆቹን ቴክ ኬር ያደርጋሉ። ክረምት እንደውም ቤታቸው ወስዷቸዋል። ከነሱ ጋር ያሳልፋሉ 2 ወሩን። እንደዚህ ቤተሰባዊ እና ወገን አለኝ፣ ወላጅ አለኝ፣ አባት አለኝ የሚል ሞራል እንዲኖራቸው እና በጣም የሚገርማችሁ ደግሞ ያሳፈረኝ ልጅ የለም። ውጤታቸው በጣም አደጋ ነው እና በጣም ጥሩ ነው እና ገብቷል። እኔ ሳስተምር 8ኛ እንዲያቋርጥ አይደለም። ለምን እኔ አሁን በኔ ደረጃ ነኝ ስታዩ አሁን እዚህ እኔ የራሴ ፋሚሊ ቤተሰብ አልመሰረትኩም። በቃ በእነዚህ ላይ ጭንቅላቴን በህዝቤ ላይ ከተትኩና አሁን ሞር ወደ እነሱ ነው ያደረኩት። ስለዚህ አሁን
ደስ ያለኝ መስራት ጀመርኩ ለምን ውጤታቸውን ሳይ እነሱን ሳይ ያበረታታሻል እና አሁን ወጣ ብዬ ስመጣ ውጭ ሀገር ምናምን ደርሼ ስመጣ መምጣቴን እንኳን ተስለ መጣሽልን ሲሉ በጣም ነው ምደነግጠው ይፈራሉ ወጥቼ ምቀር ይመስላቸዋል ስለዚህ አሁን ውጤታቸው በጣም ያማረ ነው የሚያስደስተኝ ነው አሁን ለምሳሌ ናዝሬት ስኩልና ሴንት ጆሴፍ ማስተምረው ልጅ አለ ናዝሬት ስኩል 99.9 አምጥታ ሚኒስትሪ የገባችሁ አዎ የሴንት ጆሴፍም 99.9 አምጥቶ እና እየኮራው ነው ዘንድሮ 10ኛ 3 ተፈታኛለኝ አስፈትኛለሁ 8ኛ 4 አለኝ የጎንደር ዩኒቨርሲቲ ደግሞ ማርኬቲንግ ማኔጅመንት መታጣና መሰረት ዘል የምትባል በብስክሌት ውጫሌን ሳልፍ እናት አባት የሌላት ልጅ ዛሬ የሚቀጥለው አመት ዲግሪ 1 የምትጭንበት ነው እዛ ድረስ ሄዳለሁ ብዬ ገምታለሁና ስለዚህ እኔ ንጉስ ነኝ የ60 ልጆች እናት ነኝ በጣም ደስ የሚል ነው ይሄ እንግዲህ ከዚህ በብስክሌት እየዞርሽ ስለ HIV ኤድስ ግንዛቤ እንዲፈጠር ከምታደርጊው አስተዋጽኦ ጎን ለጎን የምታደርጊው ነገር ነው በጣም የሚያኮራ ነው በእውነት ስለዚህ አሁን ልጆች ማሳደጉ እንዳለ ሆኖ ግን ከዛ በፊት በጣም አንቺ የታወቅሽበት የብስክሌት ጉዞ ነው መጀመሪያ እንዳልሽው ከ94 እስከ 96 ዛሬም በጉዟችን ተወስጂናለሽ ያኔ በጣም ማይረሳ ጊዜ ያሳለፍሽባቸውን ትነግሪናለሽ ከ94 እስከ 96 የት ስንት ቦታዎች ሄድሽ ለሁለት አመት ውስጥ ከዛ በኋላ ጉዞ ቀጠልሽ ወይ 96 ላይ ቆመ እሱንም ንገሪኝ እሺ አሁን የመጀመሪያ ጉዞዬን ያደረኩት ጥር 11 94 ዓመተ ምህረት ከጃልሜዳ ነው በብስክሌት ለምን የተነሳሁት ለምን ነው የተጠቀምኩበት ማአት ህዝብ የሚሰበሰብበት ቦታ ስለሆነ ነው ስለዚህ ፕሮግራሙ ተይዞልኝ ነበር መልካም ጉዞ ተብዬ ጉዞዬን ጀመርኩኝ የመጀመሪያ ዘመቻ ያደረኩት ከአዲስ አበባ ሞያሌ ቦርደር ነው ኬንያ ጠረፍ ግን ስጓዝ ማንንም ሰው መረዳት ያለበት በየጠባው እያቆምኩኝ አስተምራለሁ ለምሳሌ ከዚህ የተነሳው ለታ ጥር 1194 ተሳት በኋላ ስለለቀቁኝ ቀጥታ ሄጄ ያደርኩት ዱከም ከዱከም በኋላ ደግሞ ቀጥታ ሄጄ ያደርኩት ሞጆ ላይ ነው ለምን ማስተማር ስላለብኝ ከሞጆ እነ መቂን እነ ዝዋይን እነ ሻሸመኔን እያስተማርኩኝ ወደ ሀገረ ማርያም ሚሌ እስከ ኬንያ ሞያሌ ቦርደር ድረስ ሲሄድ 1000 ከምናምን ኪሎ ሜትር ነው ያኛው ለምን ያቤሎ አሁን ያቤሎ ስትል ያቤሎ ልክ ስደርስ ቶታል አለ ከቶታሉ በስተቀኝ የሚያስገባ ከተማ አለ እዛ ድረስ ሄጄ ማስተማር አለብኝ ውስጥ ለውስጥ ስለዚህ ያ እንትኔን ከመጀመሪያ በፊት አሁን ለምሳሌ በረራ ስታረግ የበረራው የት እንደምትሄድ ዲዛይን ፕላን አለው ምናምን ማለት ነው በደንብ ነድፈሽ ነው የምትሄድ የመጀመሪያ ካርታ ከአዲስ አበባ ስነሳ የመጀመሪያ የጠየቁት ለመንገድ ትራንስፖርት ነው በመላ ኢትዮጵያ ያለውን እንትን ስጡኝ አልኳቸው የመንገድ ጉዞ ምን ጠጠር አስፋልት ምን እንደሚያጋጥመኝ ወደ 30 ገጽ ተሰጠኝ ከዛ በኋላ ደግሞ ለማን ጻፍኩኝ ለካርታ ድርጅት ማፑም ተሰጠኝ ይሄ ሁሉ ራሴ ነኝ በደብዳቤ የምጠይቀው ለምን ዝም ብዬ መጓዝ አልችልም ምንድነው የሚያጋጥመኝ የሰፈር ነው ምደርሰው እንደሆነ አይደለም አሁን እኮ ወደ ሞያሌ ቦርደር ስትሄድ አገሩን ተጽፎ ታገኛለህ ያኔ በ94 እንደዚህ 94 ላይ የለም እና ማፑን ተቀበልኩኝ 30 ገጽ ነው የአዲስ አበባ ሞያሌ ነው ያስኩት እሱን እንደጨረስኩ እንደገና ተመልሼ መጣው ወደዚህ ስመጣ ሁለተኛው ዘመቻ ነው በጣም ከባድ ሰሜን ነው የምጓዘው በዚህ በሰንዳፋ ነው የምትወጣው ደብረ ብርሃን ደብረ ሲናን ወሎ ኮምቦልቻን እያደረግ ወደ ሰሜን ትግራይ ትገባለህ ከዛ በትግራይ ደግሞ ዞሬ ጎንደር አክሱምን ይዘህ በጎንደር ትገባለህ በአክሱም ትገባለህ እነ ድብ ባህር አለ እነ ድብ ባህር ማለት ሊማሊሞ እኮ መኪና ሲሄድ ያለ ሜር ነው ሂሩት በብስክሌት አልወጣሁም በእግር ሄጃለሁ በጣም እንደዛ አይነት ዳገት ከባድ ነው በጣም ኃይለኛ ነው የድሮ ዘፈን ሁሉ አስታውሶኛል ሊማሊሞ የማን ዘፈን ነበር መሰላ አንድ ዘፈን አለ ምን ወጣሁት በዳዴ
ሊማሊሞን ወጣሁት በዳዴ ለኔ ነው አልኩኝ። በዳዴ ነው። 18 ኪሎ ሜትር ነው ከድብ ባህር ደባርቅ ዋሊያ ያለበት ነው። ደባርቅ ደግሞ ዋሊያ እነ ዋሊያ ዓለም ላይ ፈረንጅ በፈረስ እየሄደ ድንች በሚጥሚጣ እያየ እኛ ሀገር እየመጣ ድንቹን ቀቅሎ በቆሎን እየበላ ሊማሊሞን አልፎ ወደ እንትን ይሄዳል። ወደ ደባርቅ ሄዶ በፈረስ የትናይት ገብቶ የዋሊያን አንድ ፎቶ እንኳን ለማግኘት ነው የሚመጣው። ገብቷል አባባሌ። እኔ ደግሞ ልክ ያንን ሊማሊሞ ሳልፍ 18 ኪሎ ሜትሩን ስንት ሰዓት ቢፈጅብኝ ይሻላል? ወደ 5 ሰዓት። 18 ኪሎ ሜትር በጣም አድካሚ ነበር። አድካሚ ነው። በጣም የሚገርም ነው። እንግዲህ በዝርዝር ቆይ እንመጣበታለን። ቆይ እንሄድበታለን። ያንተ አሁን ሊማሊሞም ልንሄድ ይችላል። ግን ሄደችው በሳይክል በብስክሌት ነው። በብስክሌትና በእግር አይ አሁን ምንድነው እሱን እነዚህን ዝርዝሩን በኋላ እንሄድበታለን። ከ96 በኋላ ጉዞ አድርገሻል? ከ96 በኋላ አላደረኩም። ገብቷል። ሞተር ያስኩ። መቼ ያስሽ ሞተር ብስክሌት? 97 ላይ። እሺ እድገት አመጣሽ ማለት ነው ወይስ? እድገት አይደለም። አሁን ለልጆቹ ምን ስለሆነ በሞተር ደግሞ ይቀለኛል አልኩኝ ቶሎ ለመድረስ። ሁለተኛ ደግሞ ልጆቹን ከያዝ ቴክ ኬር ያስፈልጋል። ልጆቹን ለመድረስም ገብቷል። ለራሴ እኔ ይቅርታ አድርግልኝ መኪና የሚነዱትን ሁሉ እንትን ላለ ማለት አይደለም። ዛሬ ቴክኖሎጂው እስቲ መኪና ማን ነዳው ብትል ዘንጀሮን ነድቶታል። ሞተር ላይ ነው እግሩ አልችልም ያለው። ስለዚህ ሞተር ወዳለሁ። እሺ በጣም ጥሩ። ከዛ በኋላም ደግሞ ከኢትዮጵያ ውጭም ወደ ተለያዩ ሀገራትም ሄደሻል ለተለያዩ ምክንያቶች። ሽልማትም አግኝታለች ለዚህ ላበረከተችው ለሰራችው መልካም ስራ። ኤችአይቪ ኤድስ በጣም በአንድ ወቅት በከፍተኛ ሁኔታ ስርጭቱ ከፍተኛ ነበረ። አሁንም አለ። በርግጥ ግን ለውጥ በተወሰነ መንገድ መምጣት ችሏል። የዛ ለውጥ መምጣት የብዙ ሰዎች ጥረት ውጤት ነው። እውነት ነው። አንድ አሻራቸውን ካስቀመጡ መካከል ደግሞ ሂሩት ገድሉ አንዷ ነች ብዬ አስባለሁ። አገሩን ሙሉ እየዞረች ያንን ነገር ነው ያደረገችው። ያኔ ስለ ኤችአይቪ በደንብ በማይታወቅበት ሰዓት እውነት ነው። በጣም አስፈሪ ተደርጎ በሚሳልበት ሰዓት ላይ አይደል? እውነት ነው። እጅግ በጣም አስፈሪ ነው። ያንን የሚፈራውን ህዝብ በራሳችን ቋንቋ አይደለም እንዴ? በራሳችን ቋንቋ በሚረዳው እኛ እኮ ሰው ሲጣል በሽማግሌ በእድር በተለያየ ነገር ተዋይተ ተመልሰዋል። ለየት የሚያደርገው ደግሞ መሰራችሁ በብስክሌት እኛ ነጮች በሞያሌ ሲመጡ ወይም በግብጽ አድርገው በጎንደር መጡ ብስክሌተኞች ሲባል አድናቆት አለ ለሌሎቹ። አንድ ኢትዮጵያዊ ሂሩት ገድሉ ሬዲዮኑ ይከታተለኝ ነበር። ሂሩት ገድሉ የኢትዮጵያን በብስክሌት በኤችአይቪ ላይ ዘምታለች ሲል እኔ በዛ በአንድ አገር ላይ ስደርስ መኪና ሁሉ ቆሞ ህዝቡ ሁሉ እኔን ለማየት ነው የሚመጣው። ከዛ በኋላ ደግሞ መልእክቴን ጣል አረግበታለሁ። ገብቷል። ይሄን የተጠቀምኩት። ሁለት ደግሞ አሁንም ማወቅ ያለባችሁ የኔ ብቻ አሻራ አይደለም፣ ብዙዎች እንትን ብለውበታል። እኔ ደግሞ ከነሱ ከማንም ለየት የሚያደርገኝ ይሄን ሁሉ ጉዞ ሳደርግ የተከፈለኝ ነገር የለም። እንዴት ነው? በነፃ ነው የወጣሁት። የሚመለከተው ክፍል ጠየቅኩኝ፣ ምላሹ ዜሮ ነበር። አልገልጸውም። ያለፈ ጉዳይ ቁስል ማከክም አልፈልግም። ገብቷል። ግን በማን ተማመንኩ? በህዝቤ በወገኔ። እያንኳኳው ስገባ ያበላኛል፣ ያሳድረኛል፣ ያጠጣኛል ብዬ እርኩኝ። ኬሻ ላይ ተኛው፣ ቆሎ በላው፣ ጭንቅላቴን ሁሉ ቂቤ ተቀባው። ደስ አይልም? በጣም ደስ ይላል። አይ በጣም ደስ የሚል ነገር ነው። ያንቺ እንቅስቃሴ የጀመረው መጀመሪያ ጊዜ ራሱን ዘውዱ ነው አይደል? አንደኛ ዘውዱ ታደሰ ብርሃኔ ከልካይ የዘውዱ ባለቤት አሁንም እነ ኤልሳ የሚባሉ አሉ። ገብቷል አባባሌ? የዛን ጊዜ ሲጀመር ነው የሚወጣውት። ከዛ ምን አጋጠመኝ መሰለ? ጠቅላላ ኢትዮጵያ ውስጥ ኤችአይቪ ቫይረስ በደሙ ያለባቸው ነው እኔ ያለብኝ ብለው ማስተማር ጀመሩ። እኔም በብስክሌት ሄጄ ህዝቡን ሳስተምር መጀመሪያ የሚቀበለኝ በጭብጨባና ከንፈሩን በመምጣት ነው ይላል። ምን እንደሆነ ታውቃለህ? ኤችአይቪ ይዟት ነው። ገብቷል።
እኔ ሁሉ ጊዜ ስጀምር ሂሩት ገድሉ ነኝ ተመርምሬ ነፃ ነኝ ብዬ ነው የምጀምረው። ሰው ይቀየራል እንዴ? ከዛ እንዴ ይላሉ። ገብቷል አባባይ? አዌርነሱ ምን ነበረ? ሰዎች ኤችአይቪ ቫይረስ በደማቸው ያለበት ጊዜ የዛን ጊዜ እነዘውዱ ማቀጣጠል ጀምረው ነበር። እኔም ደግሞ ተነሳው። አስታወሳችሁ ሻሸመኔ መንገድ ወደዚህ ወደ አዲስ አበባ አድርገው ሻማ አብርተው ምናምን ሂልተን ላይ ትልቅ ዝግጅት ነበር። እኔ ዛን ጊዜ ወጥቼ ነበር። ተረዳ አባባሌ? ጉዞ ላይ ነበርኩኝ። ስለዚህ እኔ ጉዞዬ ላይ ያንን መልእክት ሳስተላልፍ የትም ኢትዮጵያ ላይ ነው የምልህ እኮ ከንፈራቸውን መጣው ልክ ስናገር ነው እንደገና ጭብጨባ የሚያደርጉልኝ። ያው ያን የነበረው ነገር ነው እንግዲህ የዛን ጊዜ የነበረው ቴንሽን ነው። በጣም ጥሩ ሂሩት። ስለዚህ አሁን እዚሁ አውሮፕላን ውስጥ እንቆይና እስከዛ ድረስ አስቢ። በጣም በጉዞዎችሽ የማይረሳ ጊዜ ያሳለፍሽባቸውን ቦታዎች ላንቺም ፈታኝ የነበረ የሊማሊሞን ቅድም አንስተሻል። ፈታኝ የነበረ ወይ በጣም ጥሩ የነበረ ልምድ ነበር የምትያቸውን ቦታዎች አስቢና ስንመለስ ወደ አንዱ እንሄዳለን። ግረ መንገድ ደግሞ ምን ጠይቅሽ ነገሮች ይኖራሉ። እነሱንም ትመልሽልናለሽ። ከአንቺ ጉዞዎች ከሰማኋቸው አንደኛው ስለ ቃሪያው እናወራለን። ማን ነገረ? እሱ ሁሌ የምናገረው ነው። ቃሪያው ኃይለኛ ነው። እሺ እናነሳለን። የኢትዮፒካ ሊንክ አውሮፕላን ውስጥ ነው የምትገኙት። አንከር ወተት ደግሞ የፕሮግራማችን ስፖንሰር ነው። ከሙዚቃ በኋላ እንመለሳለን። ተጓዥ ሂሩት ገድሉ ነች ዛሬ ተጋባዥ አብራሪያችን። ከኛ ጋር ትቆያለች ገና። ያው ኢትዮፒካ ሊንክ እንደቀጠለ ነው። እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን። ተጋባዥ አብራራችን ደግሞ ሂሩት ገድሉ አብራን ትገኛለች ኮክፒት ውስጥ። ዮኒ አለው ተስፍሽ ወደ ሌሎቹ ጉዳዮቻችን እንግባ። ሂሩት እንግዲህ ቅድም ከ1994 እስከ 96 ለ2 አመታት የመጀመሪያ የብስክሌት ጉዞዋን እንዳደረገች ነገረችን። ከዛ በኋላም ስላደረገቻቸው ነገሮች ገና እናነሳለን። የምትወስደንም ቦታዎች ይኖራሉ። እንግዲህ አስባባቸዋለች። ከሂሩት ከዚህ ከዋናው ጉዞ በፊት ምን የብስክሌት ተወዳዳሪ ነበርሽ? ምንድን ወደ ብስክሌት ለዚህ ጉዞ ውስጥ የገባሽው እንዴት ነው? አዎ አካባቢ ይወስናል። እኔ አዲስ አበባ ተወለድኩኝ። ከአዲስ አበባ 6 ወር ህጻን ሆኜ ወደ ወንጂ ሸዋ ሄድኩኝ። ወንጂ ሸዋ ያው ድሮ ነጮች የሚሰሩበት ኤሪያ ነበረ። እዛ አካባቢ ብስክሌት ዋና መዋኘት ትችላለህ፣ ባስኬት ትጫወታለህ፣ መረብ ኳስ ለምን የምትወጣበት የለም። ብትወጣ 15 ኪሎ ሜትር ናዝሬት ነው። ገብቷል። ከዛ በኋላ ደግሞ ትምህርት ጀመርኩኝና ትምህርቴ 9ኛ ከ8 ወደ 9 ሳልፍ የት ነው የምማረው የነበረው? አጼ ገላውዲዮስ ናዝሬት ደግሞ የምሄደው እኔ በብስክሌት ነበር። ትራንስፖርት አልተጠቀምም። ከልጅነቴ ነው እንግዲህ ብስክሌቱን የሚያስኩት። ለምን አባቴ በህይወት ባይኖር አጎቴ ነው ያሳደገኝ። ገድሉ አየለ እንደ ልጆቹ አድርጎ ያሳደገኝ አባት ስለሆነ ቴንኪው። አሁን ይሄን ደረጃ ለህዝብ ለወገን እንደዚህ አይነት ነገር እንደወጣ ያደረገኝም እሱ ነው። አሁን በህይወት ባይኖርም ቴንኪው፣ ሁልጊዜ ቴንኪው ነው የምለው። ጥሩ ነገር አስተምሮኛል፣ ለሰዎች እንድናስብ አስተምሮናል። የሱ እንትን ነው ለኔ እንትን ያደረገኝና ከሌሎች ልጆቹ ብስክሌት ገዝቶ የሰጠኝ ለኔ ነው። ከልጅነቴ በጣም ጎበዝ ነኝ። ዋናም እዛ ነው የጀመርኩት። ባስኬትም እጫወታለሁ፣ መረብ ኳስ፣ ጠረጴዛ ቴኒስ አሁንም እጫወታለሁ። ያ ሁሉ እያለ የብስክሌት ጉዞ ሳረግ ከወንጂ ሸዋ ገላውዲዮስ 15 ኪሎ ሜትር ነው። ትራንስፖርት ይገባል። በርግጥ አንዳንዴ በትራንስፖርት እሄዳለሁ፣ ያለበለዚያ በብስክሌት ነው የምጓዘው። ሁለት ደግሞ ደስ የሚላችሁ ከልጅነት ጀምሮ በብስክሌት ጎረቤት 2 ኪሎ ሜትር ሄጄ 2 ኪሎ ሜትር መመለስ ዓለም ጤና የምትባላለች ከወንጂ ሸዋ። ከዛ እዛ ሰፈር የጎረቤት እህል አስፈጪ ነኝ በብስክሌት። አቤት ደስ የሚለኝ እቃ ጭኜ በስማ እና ሄጄ አስፈጭቼ ተመልሼ የጎረቤት ምስጋና ሲሰጡኝ ደስ ብሎኝ ነው የምቀበለው። ለቤተሰብ አልታዘዝም፣ ለጎረቤት እታዘዛለሁ። የገብቷል አባባል። ጎረቤት ሽሮ ሲሰጣ ምናምን በቃ ደስ ይልሻል እንዴ? ቆሎ ነው ዝግን እያረኩ ነው ደግሞ ገባ። እና ከልጅነቴ ጀምሮ ኤክሰርሳይዝ ያደረኩበት ጉዳይ ስለሆነ
እንደገና ደግሞ አንድ ጊዜ ናዝሬት ላይ ውድድር ተጠራው። እሱን አልዋሻችሁም። አንድ በጣም አደገኛ ልጅ ነበረች፣ የደብረ ዘይት ልጅ ልታጥፈኝ ሆነ። አይቺ ከምታዋርደኝ ብዬ ናዝሬት ኃይለ ማርያም እንትን ቦታ ላይ ስደርስ እርጎ ቤት አለች። ብስክሌቴን ይዤ ቁጭ ብዬ ውድድሩ እስከሚያልቅ እርጎዬን ጠጣሁ። ከዛ መንዳት አለብኝ ብዬ የብስክሌት ውድድር የት ሄድኩኝ? አስመራ። ይሄኛውን ተሸነፍሽ ማለት ነው? አዎ ይሄን ተሸነፍ። ከዛ ትሬኒንግ አደረኩኝ። በምን ብስክሌት? በትልቁ ብስክሌት። አሁን እኮ ዛሬ ብስክሌት ውድድር ኪሎ ስንት እንደሆነ ታውቃላችሁ? የዓለም 2 ኪሎ ነው። በጣም እያቀለሉ አመጡት ብስክሌቱን በጣም። እንደገና ደግሞ እኔ አስመራ ሄጄ ስወዳደር ይሄ እርጎ የገባሁትና እልህ አስያዘኝ። ትሬኒንግ ሳረግ አስመራ ላይ አንደኛ ወጣሁ። ስለዚህ ተወዳዳሪ ነበርሽ ማለት ነው? ተወዳደርኩ። አስመራ የተወዳደርሽ የምን ውድድር ነው? የክልል እዛ ነበርኩ። ለ2 ዓመት እዛ ነበርኩኝ። ነዋሪ ነበርሽ? ነዋሪ ነበርኩኝ። ከዚህ ሄጄ ፊናንስ ነበርኩኝ። ከዚህ 2 ዓመት ሄድኩኝ። ውድድር ውስጥ ገባው። አንደኛ፣ ሁሌ አንደኛ። እዛ ጦሩ ይጮዋል። በቃ ሂሩት ያው በትግርኛ ሎሚ ሰራ ሂሩት ገድሉ ሎሚ ሰራ። ዛሬ ሂሩት አሸነፈኝ። ብስክሌት ደግሞ አሁንም እኛ ኢትዮጵያ ውስጥ ደግሞ ልነግራችሁ ነው። ኢትዮጵያ ውስጥ በጣም የሚገርም የትግራይ ልጆች ጎበሶች ናቸው። አሁንም ለምን እንደሆነ ታውቃለህ? ዳገት ነው የሚሰሩት። ዳገት ፊዚካል ዳገት ከሰራ ምንም አትሆንም ብስክሌት ላይ። ይሄ ሜዳማ ማንም አንስቶ ይነዳል። ዳገት ከሰራ ግን ጥንካሬ ነው ላንተ፣ ትንፋሽም ለመሰብሰብ ነው። ሁለት ደግሞ ሰው ብስክሌት ሲነዳ እንዳነዳዱ ግለት ስላለ ብዙ ውሃ አይወስድም። ብዙ ውሃ መውሰድ ማለት በጣም አደጋ አለ። እና እኔ አሁን ትሬኒንግ ሳደርግ ብዙ ውሃ አልወስድም። በ100 ኪሎ ሜትር ጉዞ ከዚህ ተነስቼ እስከ ናዝሬት እስከምገባ ውሃ አልጠጣም። አልጠጣም። እንዳታሷሽ አልጠጣም። አሁን ለእናንተ ብዬ ነው እንጂ ሃይላንድ ብጠጣው ቧንቧና የኩሬ ውሃ ነው የሚስማማኝ እኔ። አዎ ለምን ሊጠማ ይችላል። ጫካ ላይ ስትደርስ ውሃ ከሌለ ምንድነው የምትጠጣው? ማስለመድ አለብህ። ይሄን ማወቅ አለባችሁ። ውሃን መቋቋም መቻል አለብን። አሁን አንዳንድ ሰው ሃይላንድ ካልሆነ ይላል። እኔ ደግሞ ሃይላንድ ስጠጣ ወይ ሆዴን ሊያመኝ ይችላል። እኔ ደግሞ ቧንቧ ስገጥመው ደስ ነው የሚለኝ። የኩሬ ውሃ ስጠጣ ጠጥቻለሁ። አሁን በጉዞ ላይ እግዚአብሔር ይመስገን አንድ ነገር ህመም የለብኝም። እዚህም ሀገር ጨርሼ እንትን ስል ልመረምር ስል ምንም ነገር የለብኝም። ግን ከዛ በኋላ ሂሩት ቆይ እንመጣበታለን። አሁን ብስክሌተኛ ነበርኳልሽ። ከዛ ብስክሌቱን ያው ውድድሩን አቆምሽ? አቆም። ከዛ ወደ ኢትዮጵያ ተመለስሽ። ወደ አዲስ አበባ ደግሞ መጣሽ? ወደ አዲስ አበባ መጣሽ። ከዛ እንግዲህ ሌላ ስራ ላይ ቆይተሽ ነው ከዛ ይሄ የ94ቱ የኤችአይቪ ጉዳይ ለመጓዝ የተነሳሳሽው? እውነት ነው። ግን አንድ ነገር አሁን ወደ መጀመሪያው ቦታ እንሄዳለን፣ ወደ ምትወስጂን ቦታ። አንድ ነገር ግን ለማንሳት ምንድነው በብስክሌት ሄጄ ማስተማር አለብኝ ያልሽው ለምንድነው? ምንድነው ያነሳሳሽ? ምን ሰዎች ሲያደርጉ አይተሽ ነው ወይስ ከየት የመጣ ሀሳብ ነው? በዚህ መንገድ ፈታኝ ነው። በተለይ ለሴት ደግሞ በጣም ፈታኝ ነው የሚሆነው። ብቻሽን ያን ሁሉ ቦታ መዞር፣ ስንት ጨለማ አለ፣ ስንት ብዙ ፈታኝ ነገሮች አሉ። እና ምንድነው እንደዚህ ያስወሰነሽ ያቺ ቅጽበት ምንድነች? አሁንም ማወቅ ያለባችሁ ብስክሌት ለኔ እንትኔ ነው። በቃ ምንድነው አብሬ ያደኩበት ነው። ይህን ነገር ሳልጀምር እኮ እዚህ አዲስ አበባ ላይ ሆኜ እኮ በብስክሌት ሄጄ ሶደሬ ደስ ይለኛል ለዋና ብዬ በብስክሌት ነው የምሄደው። በብስክሌት ነው። እሺ። እኔ ደግሞ ሳድር ሆቴል አልወድም፣ ድንኳን እንደ ውሃው ማለት ነው። ድንኳን አንደኛ ብትከፍል ለድንኳኑ በትንሽ 20 ብር ነው የምትከፍለው። ብዙ ወጪ አይኖርብሽም። እንዴ 1000 ብር እንደው ትንሽ መኮረኒ ገዝተህ ስንት ድሀ ብታበላበትስ? እኔ እውነቴን ነው ቆምደ ምንም አሁን ነጮችን አይታችሁ እንደሆነ ሆቴል አያድሩ። እንደዚህ ሲመጡ ድንኳናቸውን ተሸክመው ነው። ገብቷል አባባሌ። ስለዚህ አብረ ነው የምትሄደው። ስለዚህ ከዛ በኋላ ምንድነው አይታችሁ እንደሆነ 94 በጣም ኃይለኛ የኤችአይቪ እንቅስቃሴ አለ። ደግሞ ሰፈር ውስጥ የሚሞት አለ፣ ያንታ ያለ ብዙ ነገር እያየን ነው። እኔ አሁን በጣም የሚገርመኝ
አንዳንድ ሰው ይዘኝና ምንሽ ተነክቶ ነው የዞርሽው ብሎ ጥያቄ በጣም ይከፋኛል። የተነካውማ ወገኔ ነው፣ የኔ ወገን ወንድሜ ነው። የተነካቸው አይቴ የኔ ነች፣ የኔነት ተሰምቶኝ ነው። ነጮችና እኛ ሌላው እንትን የምንለያይበት ነገር አለ። ገብቷል አባባሌ? እነሱ ያገባኛል የሚል እንትን አላቸው። መቆርቆር አላቸው። እኔ ደግሞ የመቆርቆር እንትኑ አሁንም አለኝ ውስጤ አሁንም አለ። እቆረቆራለሁ በጣም። አሁንም እኮ ዝም ብዬ አልተቀመጥኩም ከእንትኑ በኋላ። ገብቷል አባባሌ? ስለዚህ ምንድን ያየሽው? ምን አነሳሳሽ ታዲያ? ያቺ አሁን ይሄ መቆርቆር እንዳለ ሆኖ ግን በቃ ይሄን በብስክሌት ሄጄ ላስተምር ያልሽው ከምን ተነስተሽ ነው? በራስሽ ነው ወይ እንዲህ ብታረጊ ሰው ነግሮሽ ነው ወይስ አይተሽ ነው እንደዚህ ሰው አደረገ የሚል የውጭ ሀገር ነገር አይተሽ ነው? ምንድነው? 93 ላይ ከጓደኞቼ ጋር ወንዶ ገነት በሚኒባስ አንድ ላይ እንሄዳለን። 12 ሰው ሆነ። ወንዶ ገነት ማለት ሻሸመኔን አልፈ 20 ኪሎ ሜትር ትገባለህ ወንዶ ገነት። እና ሻሸመኔ ላይ ረፍት ስናረግ የሻሸመኔ ላይ ያሉት HIV ቫይረስ በደማቸው ያሉት አውቶቡስ ተራራ ላይ ያለቅሱ ነበር፣ ይጮሁ ነበር። HIV ቫይረስ በደማችን አለ፣ ምን በላው አጣን ገለመለ እንቅስቃሴ ነበር። ከዛ እንትን አልኩና ከጓደኞቼ ቀረጥ አልዬ ሳይ በጣም ሰውነታቸው ወልቋል። ምንድነው የቱ ጋር ነው ያላችሁ አልኩኝ። ተከታተልኩኝ። እንደውም ጓደኞቼ ምን አሉ? በሉኛ ወንደጎነቴ በሌላ አውቶቡስ ላይ ያሉኝ። እሺ አልኩኝ። ተሰምቶኝ ግን እነዛ የሚያድሩበትን በሙሉ ከዛ በኋላ ወንደገነት ሄጄ ወንደገነት ከጓደኞቼ ጋር አልፌ እንደገና እናንተ ሂዱ ተመለሱ ብዬ ሻሸመኔ ላይ እስከ አስተዳዳሪ ገባው። በቃ ከዛ በኋላ በቃ እኔ መንቀሳቀስ አለብኝ ወሰንኩ። የሻሸመኔ ነው 93 ላይ ሐምሌ 17። ስለዚህ መነሻሽ ሻሸመኔ ነው። ሻሸመኔ በጣም ወጣው ነበር። ገብቷል? ሁሉም በቃ እኔ አለብኝ ሲል የአውቶቡስ ተራ መናኸሪያ ላይ ተሰማኝ። እዛ ጋም የሆኑ ልጆች አብረው ነበር HIV ቫይረስ በደማቸው ያሉትን ልጆች መንቀሳቀስ ምን ማለት ሞት በጣም ቀብር ስነ ስርዓት በጣም የበዛበት ነበር ሻሸመኔ። ከዛ በኋላ አይ እኔ መነሳት አለብኝ፣ ትልቅ ስራ መስራት አለብኝ ብዬ በጣም ይገርማል። የመጀመሪያ ጉዞ ያረኩበትን በሻሸመኔ ልለፍ ያልኩት ለዚህ ነው። ለምን ሻሸመኔ ላይ ቅዳሜ ገበያ አለ፣ ኢሊሊ ገበያ የሚባል 5000 ሰው ነው የሚገኝበት። እዛ ላይ ሙሉ ቀን አስተምራለሁ። ያ ነው ታርጌቴ። በገበያ ኢሊሊ የሚባል ኃይለኛ ገበያ ነው። ለምሳሌ ገበሬውንም ታውቃለህ፣ የከተማውም ሰው ከገበሬው ሊገዛ ይመጣል። ሁለቱም በአንድ አይነት ታገኛቸዋለህ። በጣም ጥሩ ሂሩት። ስለዚህ አሁን የመጀመሪያ ጉዟችን ወደ ሻሸመኔ ነው፣ ወደ ኢሊሊ ገበያ እንሂድና ገበያውን የምንየው ያኔ አንቺ እዛ ሄደሽ ስታስተምሪ የነበሩ ሰዎች የተማሩ ሰዎች ይኖራሉ። ሲነሱንም በዛውን ጠይቃቸዋለን። እንዴት ነበረ? ረጅም ጊዜ ሆኖ አሁን ግን ያው የሚረሳ አይደለም በእርግጠኝነት ብዙዎች ያስታውሱታል። ስለዚህ ሄደን እዛ በገበያም የመጀመሪያው ሰፊ ህዝብ አግኝተሽ ያስተማርሽበት የመጀመሪያው ነው። አዎ። ስለዚህ ወደ ኢሊሊ እንሄድና እዛ ደግሞ ትንሽ ቆይታ እናደርጋለን። እንደዚህ አይነት በተለያዩ ትልልቅ ምዕራፎች የነበሩ በሂሩት ጉዞ እነሱ እናነሳለን። ከዛ በኋላም ከኢትዮጵያ ውጭም የተለያዩ ሀገሮች ሄድሻል። ሽልማትም አግኝተሻል። የት ሀገሮች ሄድሽ? ለምሳሌ የመጀመሪያ ሽልማቴ በአውሮፓ 2008 ዓመተ ምህረት የአፍሪካ አሜሪካን አዋርድ ፊላዴልፊያ ላይ ነበር። ፊላዴልፊያ ማለት ከዋሽንግተን 100 ኪሎ ሜትር አሜሪካን ውስጥ ሆቴል ተይዞልኝ ነው። ለ15 ቀን ነው የቆየሁት። 1 ኪሎ ሜትር መንገድ ተዘግቶ ነው የተሸለምኩት። ኢትዮጵያን እና ዓለምፀሐይ ወዳጆ አወካት። ዓለምፀሐይ ወዳጆ አርቲስቶች እነ ደበበ በአንድ መኪና ያዛ ሸላሚ ድርጅት እንትን ብሏቸው እየጨፈሩልኝ። እውነቴን ነው ኮምላችሁ መንገድ ተዘግቶ በጣም ደስ ይላል። አይ ባንቺ ዙሪያ እኮ የትልልቅ ሚዲያዎች የሚባሉትም ሰፊ ሽፋን ቢቢሲን ጨምሮ ሰፊ ሽፋን ተሰጥቶበታል። ቢቢሲ በምን እንደመጣ ታውቃለህ? የሰሜኑ ጉዞ ትግራይ፣ ጎንደር፣ ጎጃም፣ ባህር ዳር ገለመላ አድርጌ ስገባ እዚህ ሱሉልታ ጋር ተቀብሎኝ ነው የቢቢሲው ጋዜጠኛ። እንደው ምን እንዳደረኩት ታውቃለህ? ምንድነው የምትለው ሲለኝ
ከጎኔ በሶ አውጥቼ ይሄ ነው ዞር በጎኔ ጠጣልኩ በጣም አለ ገቷላ ባለ እኔ ምበላውን አቃለሁ ይሄን ያህል ጥሩ ምናምን አልመኝም ነበር በሶ በስማ እየበጠበጥኩ ድንቁ በጀርባ ነው ሂሩት በጣም አሪፍ ነው ወደ ሻሸመኔ ወደ ሻሸመኔ እንሂድና ወደ ኢሊሊ ገበያ ሄደን ከዛ በኋላ ደግሞ አሜሪካ ብቻ አይደለም ሄደችው ሌሎች ሀገራትም ሄዳለች በየስቴቱ አውስትራሊያ ሄዳለች እንግዲህ በጣም ሩቅ ሀገሮችም ጭምር የአፍሪካ ውስጥም ሄደሻል አፍሪካ ዚምባብዌ ኬንያ በጣም ጥሩ ደቡብ አፍሪካ ዓለም እንደሄድሽም ትነግሪናለሽ እነዚህንም ልምድ አውስትራሊያም ደግሞ ምንድነው እዛ ድረስ የወሰደሽ ነገር እሱንም ትነግሪናለሽ ሙዚቃ እንስማና ወደ ሻሸመኔ ጉዟችን አድርገን ከዛ ደግሞ እንቀጥላለን ተመልሰን ይቻላል Ethiopia Link ተሳፋሪዎቻችን በኢትዮፒካ ሊንክ አውሮፕላን በበረራ መስመር ዛሚ 90.7 ላይ እንገኛለን ዮኒ ሻሸመኔ ኢሊሌ ገበያ ላይ ነው የምንገኘው አሁን ኢሊሌ ገበያ ላይ የሄድነው ደግሞ ዛሬ የተጋባዥ አብራሪያችን ሂሩት ገድሉ ተጓዥ ነች እዛ ሄዳ መጀመሪያ አንድም የተነሳሳችሁ እዛ አካባቢ ባየችው ነገር ነው ለጉዞ የተነሳሳችሁ ከዛ ደግሞ ተመልሳ መጣም በብዙ ሰዎች ፊት ስለ ኤችአይቪ ኤድስ ግንዛቤ ለመስጠት ሰጥታለች ስለዚህ ያንን ለማስታወስ ነበር የሄድነው በጣም ደስ የሚል ጉብኝት ነበር ሂሩት እናመሰግናለን እንቀጥላለን ገና ደግሞ ሌሎች የሄድሽባቸው ቦታዎች አሉ ወደ ደቡብ ኢትዮጵያ እስከ ሞያሌ ድረስ በመሄድ ጉዞ ጀመርሽ ከዛ በኋላ ደግሞ ተመልሰሽ ወደ ሰሜን ተጓዝሽ የሰሜኑን እንደጨረሽ ምን አደረግሽ አለቀ ጉዞ ወይስ ይቀጥልሽ አላለቀም አዲስ አበባ ላይ 324 ትምህርት ቤቶችን ዞርኩ ሶስተኛ ዘመቻው አዲስ አበባ ላይ በብስክሌት እየዞርኩ 324 አዲስ አበባ ላይ የሚገኙ አዲስ አበባ ትምህርት ቤቶች ሁለተኛ ደረጃ አንደኛ ደረጃ ዩኒቨርሲቲ አዲስ አበባ ላይ 324 ትምህርት ቤት 500 ነው ያለው በጣም 324 በጣም ደስ የሚል ነው ከዛስ ከትምህርት ቤቱ ጉብኝት በኋላ አራተኛ ዘመቻ ወዴት ሄድሽ ከመስቀል አደባባይ መስከረም 17 96 94 መጋቢት 96 96 ተነስቼ ልቀጥል ወዴት ሄድሽ አምቦ ጉደር ወለጋ አርጆ ደዴሳ በደሌ መቱ ጎሬ ቦጋ ጋምቤላ ከጋምቤላ በደሌ አጋሮ ጅማ ወልቂጤ ወሳና ወላይታ አርባ ምንጭ በደሌ ከዛ በሻሸመኔ አላባ አሰላ ባሌ ከባሌ አሰላ በቆጂ ተመልሼ ናዝሬት ከናዝሬት ፈጠንሽ አሁን አገር ከተሞቹንም ቤት እንደሻው ማሰባቃተን አራተኛ ዘመቻ የ6 ወር ጉዞ ነው 6 ወር ነው ቆየሽው ያረክሽው ለምን የመጨረሻ መግቢያ ነበር መጋቢት 11 96 ዓመተ ምህረት መስቀል አደባባይ አልክ በተነሳሽበት ቀን ነው የገባሽው አይደለም በ6 ወር አይ ኖ 94 የተነሳሽው ምን ወር ላይ ነው ጥር ነው እሺ መጋቢት መስሎኝ ነው እሺ ስለዚህ መጋቢት 11 ተመለስሽ ወደዚህ ጨርሼ የ6 ወር ጉዞ በጣም ኃይለኛ በጣም የሚገርም ነው ቀድመሽ ስትነሺ የ6 ወር እቅድ ብለሽ ነው የምትነሺው የ6 ወር ነው የመጀመሪያው ትንሽ አርጌ ነው ለምን ሻሸመኔ ይሄ የመጀመሪያው ጉዞ ላይ ያልኳችሁ እስከ ሞያሌ በርደር ያቤሎ ሜጋን ሀገረ ማርያምን ነገሌ ቦረና አውቃችሁት ነገሌ ቦረና አባገዳዎች አሉበት እንደዛ ዛፍ ቅቤ ተቀብቼ ነው ኮዛ አረ በስማ ሂሩት ከዛ ይሄ 6 ወሩን ጨረሽ መጋቢት አዲስ አበባ መጣሽ 96 አጠናቀቅሽ ጉዞሽን ማለት ነው 20,000 ሰው ተቀበለኝ ታይ እንጂ መስቀል አደባባይ በጣም ደስ ይላል አጠቃላይ ግን ስንት ኪሎ ሜትር ተጓዝሽ ማለት ነው 15441 ኪሎ ሜትር እና 3271 ቦታዎች ላይ አስተማርኩ የ3271 ቦታዎች ሰርቲፊኬት አለኝ እንዴ 3271 ሰርቲፊኬት ይዘሻል የገበሬውን ምን እንስጥሽ ሲሉኝ ሰርቲፊኬት መረጃ ታሪክ ነው 3271 ሰርቲፊኬት አለሽ ጣራ ላይ ቁጭ ብሎ ይሄ እንዴ ጣራ ላይ በቃ የት ላስቀምጠው በጣም ብዙ ነው አንደኛ የሰርቲፊኬቱ መብዛት አይደለም የሚገርመው ድጋፍ
አይ 3271 ቦታዎች ላይ ማስተማር አሁን ዝም ብሎ መሄድ አይደለም እኮ በእነዚህ ሁሉ ቦታዎች ላይ ማስተማር በጣም ብዙ ነው በጣም ብዙ ነው ሁሉንም ማህበረሰብም ደግሞ ያዋከለ ነው ግን አሁን ገበሬው በየቀኑ ነው ማለት ነው ገበሬው አለ ተነስቶ ተማሪው አለ መንገድ ላይ አውቶቡስ ተራ መናኸሪያ አለ መከላከያ አለ ወታደሮች ጋር አለ ወታደሮች ጋርም ገብተሽ ኧረ በስማ ስለዚህ በየቀኑ ቢያንስ 3-4 ቦታ በቃ በየሄድሽበት ቦታ ሁሉ በየቀኑ ብዙ ጋር ነው የምትደርሺው ማለት ነው ማስተምረው ደግሞ መልክቴ የ1 ሰዓት የ2 ሰዓት ውይይት አይደለም 30 ደቂቃ 30 ደቂቃ ቅልብጭ ያለች ቁጭ ለተማሪ ጓደኛ ደብተር መጽሐፍ የደሃ ልጆች ነን መማር ያለብን መማር ለመከላከያ ሰራዊቱ ክላሽ ይዛል ስጠኝ ስትለው አይሰጠኝም በቃ ህይወትንም እንደዚህ ነው መጠበቅ ነው አለው እንደ ክላሹ ክላሽ አሳልፎ አይሰጠኝም ስለዚህ ህይወቱንም ይጠብቅ ወራትሽን ነው ቡና ቤት ለምሰራው እህቴ ቡና ቤት ያሉትንም ሰብስቡልኝ ይያልኩኝ አስተዳዳሪዎች ጋር ይርኩ ይሄ ምሽት ምናምን ይምጡልኝ ብዬ ለነሱ ደግሞ እህቴ ራሷን እንደጠብቅ ኮንዶም እሷን እህቴን ቡና ቤት ምሰራዋን እህቴን ራሷን እንድትጠብቅ ለምን መሰለ እሷ ደግሞ ብዙ ሰው ታስተዳድራለች እሷም ለራሷ ህይወት ብቻ አይደለም እዛ ላይ ገባችሁ ለቤተሰቧ እድገት ብላ ነው የገባችሁ እሷንም አክብሬ እሷ እንድትኖርልኝ ፈልጋለሁ ለሷ መልእክት አስተላልፋለሁ ለሷ ያስተላለፍኩት መልእክት ትምህርት ቤት አልናገርም እንደሚሆን እንደ ቦታው በጣም ደስ የሚል ነገር ነው በጣም የሚገርም ነገር ነው ያደረግሽው እንግዲህ በ3271 ቦታዎች ላይ እንግዲህ ለስንት ሺህ ህዝብ እንደደረስሽ መገመት ይቻላል እንግዲህ በእያንዳንዱ ቦታ ላይ ምን ያህል ሰው ይኖራል በዛ ላይ በጣም ሚዲያም እንግዲህ ያኔም እንዳሁኑ ሚዲያም ብዙ የተስፋፋ አልነበረም ያን ሚዲያ ማይደርስባቸው ቦታዎችም ጭምር ነው በቀላሉ እየደረሰች ያን ሁሉ ነገር ያደረገችው በእውነት በጣም አስገራሚ ኢትዮጵያ ሬዲዮን ያስተላልፍ ነበር በያገሩ ወረዳ ላይ ያሉት እንትኖች ያስተላልፉ ነበር የደረስኩበትን አሁን 3271 አሁን ሴሚናር ሲባል አንድ አስተማሪ በሴሚናር ሲሰጥ 2500 ነው የሚያገኘው በእናዝ ካልኩሌት ካላችሁ አባዙልኝ 3271 በ2500 አባዛው እውነቷን እኮ ነው ማለት ዝም ብሎ ስልጠና ወይ የሆነ ለሆነ ነገር ይባልና ይኬድና ያው እንግዲህ ምን ያህል ትምህርት ይሰጣል እንግዲህ ሱ ጥያቄ ሆኖ ግን አበል ምናምን ለትራንስፖርት ለምን ተብሎ ብዙ ገንዘብ ነው የሚወሰደው እሷ በራሷ ተነሳሽነት ያን ሁሉ ቦታ ተጉዛ ለዛው በብስክሌት እንዴት አድካሚ እንደሆነ አስበው ራሷ ያስተማረች ያንን ስታደርግ ቢሰላ እንግዲህ በሚሊዮን ብዙ ሚሊዮን ነው የሚሆነው ምንም ጥያቄ የለውም ያው ይሄንን በጣም ትልቅ መስዋዕትነት የሚጠይቅ ነው አሁን ይሄ ሁሉ እንቅስቃሴዎችን ማድረግ በቅርቡ የወጣ ጥናቱን አይተሻላል በኢትዮጵያ ላይ ያለው የኤችአይቪ ስርጭት ከባድ ነው እዛ ላይ ካየሁት ከጥናቱ ላይ በኢትዮጵያ በጣም ከፍተኛ የኤችአይቪ ስርጭቱ ከፍተኛ ሆኖበታል የተባለው 1988 ዓመተ ምህረት ላይ ነው 88 ላይ 166000 ከኤችአይቪ ጋር የሚኖሩ ሰዎች የነበሩበት ነው ከዛ 2007 ላይ 741000 ደረሰ ከፍ አለ ከዛ ውስጥ ደግሞ 61% የሚሆኑት ደግሞ ሴቶች ናቸው ተባለ እውነት ነው አሁን ባለንበት ሁኔታ የኤችአይቪ ስርጭት በከፍተኛ ሁኔታ ጨምሯል በተለይ ደግሞ በሴተኛ ዳሪዎች ላይ ከ25% የሚሆኑ ሴተኛ ዳሪዎች ኤችአይቪ ቫይረስ አለባቸው ተብሏል እንደውም ይሄ ማለት ከአራት ሴተኛ ዳሪዎች አንዷ ከኤችአይቪ ጋር ትኖራለች ተብሏል ለዚህ እንደ ምክንያት ሲነገር የነበረው ይሄ ነገር አሁን ከቀድሞ እየቀነሰ ነበር እንቅስቃሴዎች ነበሩ እናንተ አንቺ በመትንቀሳቀሽበት ሰዓት ላይ አሁን ቀንሶ እንደገና ደግሞ እየተመለሰ ነውና አንደኛው ምክንያት የተባለው የኤችአይቪ የእድሜ ማራዘሚያ መድኃኒቱ በሰፊው መገኘት በቀላሉ ደግሞ ይሄ የኮንዶም ስርጭቱን በከፍተኛ ሁኔታ መስፋፋት በቃ የኤችአይቪ ሚዲያውም ላይ ደግሞ በሰፊው ሽፋን አለመሰጠቱ ለመቀነሱ በቃ ህዝቡ ኤችአይቪ እየቀነሰ ሄዷል እየጠፋ ሄዷል የሚል አስተሳሰብ ውስጥ መግባት ስለቻለ እየቀነሰ ሄዷል በሚል አሁን በከፍተኛ ሁኔታ ደግሞ እንደ አዲስ የተነሳበት ሂደት አለ ተብሎ ባለፈው በቅርብ የካቲት ወር ላይ ይመስለኛል በኢትዮጵያ በጋምቤላ ቀዳሚው ከዛ አዲስ አበባ ከዛ ድሬዳዋ ላይ በከፍተኛ ሁኔታ እንደገና የኤችአይቪ ስርጭቱ እየጨመረ ነው ተብሏል አንቺ ይሄን ሁሉ ለፍተሻል እንደገና ደግሞ እንደ አዲስ መመለሱ ስትሰሚ እኔ ይሄን ጥያቄን ሁሉ ጊዜ ማቀርበው ነው እንዳላችሁት በአመት አንዴ ነው የሚከበረው
ህዳር 22 ሁሉ ጊዜ ህዳር 22 ሬዲዮኖች በሙሉ እኔ ግን እስካሁን ድረስ በቀን ነው የምሰራው። ለምን መሰለ ሞተሬ ላይ አሁን ከፊት ለፊት የኤችአይቪ ሪፍሌክት የሚያደርግ አርማ አለኝ። አሁን የለበሹ ሹራብ ላይም ቀይዋ ሪባን አለች። ገብቷል። ማታ ደግሞ ሞተር ከነዳው ሪፍሌክት የትራፊኮች አለ አይደለም በኤችአይቪ አድርጌ መንጸባርቀዋል። አሁን ለየት ያደረገበት ነገር ቅድም ገልጸዋል። የኤችአይቪው መድኃኒት እኔ እድሜ ማራዘሚያ ያለው እድሜ ማራዘሚያና ማሳጠሪያ እግዚአብሔር ነው። ለደም ብዛት መድኃኒት አለው፣ ለስኳር መድኃኒት አለው፣ ለኤችአይቪ መድኃኒት አለው። ነጭ የደም ሴሉን CD4ቸውን ተለክተው መድኃኒት መዋጥ ነው። መድኃኒቱን ሲወጡ ደግሞ ምግብ ያስፈልጋል። ልክ ነኝ አይደለም? እኔ አንድ ነገር አባባላለኝ ሁሌ የምናገረው እኔ ኢትዮጵያን ወገኖቼ መድኃኒቱ ሲቀርብ ምግብ ያስፈልጋል። በምግብ ከያዝከው በጣም ጥሩ ሁኔታ ላይ ትሆናለህ። ገብቷል። አሁን እንጦጦ ማርያም ላይ አሉ ኤችአይቪ ቫይረስ በደማቸው ያሉ ወገኖች አሉኝ። ሴቶች አሉ፣ ወንዶች አሉ። ጸበሉንም መድኃኒቱንም ይወስዳሉ። እሱም ስንት መከራ ታይቶበት ነው መድኃኒቱን እንዲወስዱ የተደረገው። ለምን ብዙ ትግል አድርገን ከጠበሉ ጋር ምን ያደርጋል ተብሎ እኛ ገብተን ነው መድኃኒቱን እንዲወስዱ ያደረግነው። መድኃኒቱን ሲያልቄት ይመጣሉ። ሳምባ ነቀርሳ ሄደው ነው የሚወስዱት። ሳምባ ነቀርሳ ቁልቁለት ወስተው እንደገና ድካሙ አለ፣ ምግቡ የለም። ገብቷል አባባላይ። እኔ አሁን ሳስተምር የአሜሪካኑ ባስኬት ተጫዋች ማን ነው? ማጂክ ጆንሰን። እሺ ስንት አመት ቁጭ አለ? 35 አመት ብሎ አንዱ ያስተምራል። አንድ ጊዜ ኢትዮጵያ ውስጥ ያስጨበጭባል። እኔ የአሜሪካኑ ባስኬት ተጫዋች አያገባኝም። እኔ የሚያገባኝ ስለ ሀገሬ ህዝብ ነው። የተያዙት እንደዚህ ድጎማ እያደረግንላቸው እንዲኖሩ፣ ያልተያዘው ደግሞ እንዳይያዝ ቅድመ ጥንቃቄ እንዲያደርግ ማስተማር። ያኛው 25 አይነት ቢፌ እየበላ ነው፣ በ5 አይነት ዶክተር እየታየ ነው። የኔስ ጎገን አዳመጥከኝ። ስለዚህ እኔ እንዳይያዝ እያልኩ ነው ማስተምረው። ለምንድን ነው አሁን የመጣው ልትለኝ አንድና ልንገርህ። አገሩ ሁሉ ናይት ክለቡም ጭፈራ ቤቱም ባሩም ምኑም ድራግ ስላለ ልክ ግንኙነት ተጀምሯል። ልክ ኮንዶሙን ሌላ ስም ሰጥተውታል። ግን ቆይ ልክ ነሽ። አሁን የምትዩ ነገር ልክ ነው። ይሄ አሁን ለመስፋፋቱ ምክንያት ሆኗል ነው። ግን አንዱ ምክንያት ቀደም ተስፍሽ ያነሳው የግንዛቤው ሁኔታ ችላ ተብሏል። ብዙ ነገር አንድም አሁን አንቺ 96 ላይ አደረግሽ። ከዛ በኋላ እንግዲህ 10 አመት አለፈ። ይሄ ይሄድኩ ነው ይሄድሽ ነው። ምን አደረግሽ? ለምሳሌ ክፍለ ሀገሮች ይጠሩኛል፣ በአውቶቢስ ይየርኩ ነው። ዩኒቨርሲቲዎች ይጠሩኛል፣ በአውቶቢስ ይየርኩ እያስተማርኩ እንጂ አላቆምኩም። እኔ አሁንም አላቆምኩም። ማንም ይጠሩኛል፣ ሄጄ አስተምራለሁ። ገብቷል። የማስተምረው ደግሞ ያለውን ራይቱን እያስቀመጥኩ ነው። ገብቷል አባባሌ። አሁን ዱከም አንድ ጊዜ ሄድኩኝ። እኛ ድሮ አዲስ አበባ ላይ ራቁት ዳንስ አለ ይባል ነበር። አንድ ቤት ያኔ ተያዘ ተባለ። አሁን ራቁት ዳንስ ቤት ማት አለ። ራቁት ዳንስ ቤት ስትገባው ራሷ አሁን ዱከምም ራቁት ዳንስ ቤት ተከፍቷል። ለምን? ከጅቡቲ የጭነት መኪና ይዞ የሚመጣ ወገን አለኝ፣ ሹፌር አለ። እዛ ጋር ነው የሚያርፉት። ገብቷል። እዛ ድረስ ሄጄ እዛው በጨለማ ያደርኩ ያንን ቦታ ለመቀየር ግን ድጋፍ እኮ ያስፈልጋል። አብሮክ ይሰማን ባይ ነው ግንዛቤውን ለማስጨበጥ አሁንም እኔ ዝግጁ ነኝ። እኔ አላቋረጥኩም፣ እኔ አላቆምም። ጋያው አጠቃላይ ግን ሌሎች ግን እንደዛ አይነት ነገር አላደረጉም ነው አንቺ የምትይው? እሺ ይሁን። ቀጣይ ጉዟችን አንድ ቦታ ደግሞ ውሰጂን። በጉዞዎችሽ በሰሜኑም ይሆናል፣ በደቡቡም ይሆናል፣ በመራቡ ጉዞሽም ይሆናል እንደ ኢሊሌ ማትረሳው? አዎ ማትረሽው ቦታ የት ነው የነበረው? ጎንደር። ምንድነው የተለየ ነገር? የቃሪያው ማለት ነው። የቃሪያው ነው። ዛሪማ ምንድነው ቃሪያው? ወረ አንድ ዛሪማ አካባቢ ስደርስ። ዛሪማ የት ነው? ጎንደር ላይ። ጎንደር ሳይደርስ ወደ ነው ከጎንደር እየወጣ ማን ነው ገና በአክሱም መተ ደባርቅን ይዘ ስትመጣ
ዛሪማ የምትባል ኤሪያ አለች። እሺ ትንሽ ውቅያኖስ አላት። ትንሽ ባህር ሀይቅ ነገር አላት እና እሷን እያየው ነው የምጓዘው። ስጓዝ አንድ ባለመኪና ሱዙ ይመጣና ያስቆመኛል። እሱ ከዛሪማ እየወጣ ነው፣ እኔ ዛሪማ እየገባው ነው። ወዴት ልሄድሽ ነው? አይ ሳይጨልም ዛሪማ ልገባ ነው አልኩት። እዛ ጋር ሽፍቶች ይዙሻል አለኝ። እነዚህ ሽፍቶች በጣም ኃይለኞች ናቸው። እቃሽን ይፈትሻሉ። እቃሽን ካላገኙ ግን ቃሪያ ያበሉሻል አለኝ። ደሞ እንዲህ አይነት ሽፍቶች መጡ ቃሪያ የሚያበሉ። አንድ ጊዜ አውቶቡስ ሙሉ ቃሪያ በልተናል አለች መሰለኝ ሹፌሩ። ሹፌሩም ቃሪያ በልተናል። ቃሪያ ሲበላ እቃው ሁሉ ታወጣለህ። የነሱ ቃሪያ ደግሞ ኃይለኛ ነው። ዛሪማ ኤሪያው ለማወጣጣት አውጥተህ ትሰጣለህ። ሁለተኛ ከደከምክማ ጆሮ ዲሽ ነው የሚሆነው። ዲሽ እሺ ከባድ ነው። ከበዛብህ እየጋልክ ትሄዳለህ። እኔ ስትቃጠል እኮ ጆሮ ሁሉ ያቃጥልሃል እኮ ቀልድ የለም። የነሱ ቃሪያ ደግሞ ጢዲኒ ጥረች። ከዛ ሳይ እንዴት ልመለስ? ከተመለስኩ ደግሞ ይርቀኛል። ሊመሽብሽ ነው ደግሞ። የፈለጉትን ያርጉኝ ብዬ ሄድኩ። አስቆሙ፣ ሽፍቶቹ አስቆሙ። ክላሽ ይዘዋል። አራት ናቸው። ከዛ በኋላ አውቄ የሆነች ድንጋይ ላይ ብስክሌቴን መሬት ላይ አድርጌ ድንጋዩ ላይ ቁጭ አልኩና አቤት አልኳቸው። ዘና ብዬ አልደነቀጥኩም። ፍርሃት የለም። ይሄ ዋና መንገድ ላይ ነው። ዋና መንገድ እየተጠበክ ነው የምታልፈው። ከዛ ጨብጫቸዋለሁ እኮ እኔ አንዱና ሁለቱን ጨበጥኩኝ ሽፍቶቹን። ከዛ እቃ ተፈተሸ። የሚገርም ነው። ካሜራዎች አሉ። በካሜራ ማአት ፎቶ ያነሳሁት አለ። ስለ ውበት አገሬን በውበት እንዳያስኳት ካሜራ ማአት አለኝ። ስሎች በጣም በድሮ ሀሺካ ካሜራ ሀሺካዋን ካሜራ አዲስ ነች። እሷን አሮጌ አድርጊያታለሁ። የተበላሽ ለምን አዲስ ከሆነ ይወስዱብኛል። እሷን አዩ ወረወሩ። ምን አዩ ወረወሩ። በሶዬን አዩት። በየቦታው ደግሞ ሳልፍ ምን እንታዘዝ ሲሉኝ በሶ ነው የምላቸው። ብዙ አልሸከምማ። ለምን መሰለህ? ይከብደኛል። አንደኛ መለወጫ እቃዎች አሉ ላይ ጎማ ትይዣለሽ። በዚህ ላይ ጎማ አለ፣ በዚህ ላይ ውሃው አለ። ስለዚህ ቁምጣ ምናምን ነው ያለኝ። ቁምጣ በረባሶ ለእንትን የሚሆን ያለኝ። ከዛ በኋላ ፈተሹና ሲያጡኝ አንደኛው በክላሹ ሳንጃ ሰውነቴን ነካ ማድረግ ጀመረ። ከዛ አንደኛው ሂሩት አንቺ ነሽ እንዴ አለኝ። አዎ አልኩት። ምን ሆነሽ ነው አንቺ በብስክሌት የምትዞሪው አለኝ። እና ይሄኛው ደግሞ እንደ ነካ ሲያደርገኝ የሆነ ፍላጎት እንዳላቸው ገብቷል መቼም። ከዛ ፊቱ ሁሉ ይቀያየር ጀመር። ከዛ አንደኛው ምን ይጠይቀኛል፣ አንቺ ኤችአይቪ ቫይረስ አለብሽ እንዴ አለኝ ሲለኝ፣ አዎ የኔማ በጣም አደጋ ነው ይጋባል እለዋለሁ። ጨብጣታል አንተ ጨብጣ። ያ ሳንጃው እንትን አድርጎ ወደ ጫካ ገቡ። ገብቷል ዛሪማ ላይ ሽፍታ ነው የምልህ። በጣም እንግዲህ መጨባበጥን ጭምር ይፈራሉ ማለት ነው። ለምን እኔ ደግሞ ደስ አለኝ። ከዛ ቃይን ቀስ ብዬ ለምን ያውኛላ ከሮጥኩኝ የውሸት ነው። ቀስ ብዬ ቃይን እንትን አደረኩና ለካ ሽፍታውን ኤችአይቪ ነው ያውቀዋል። የዘረፉትን ይዘው የት ነው የሚሄዱት? ወይ መጠጥ ቤት ይገባል ማታ ላይ ከአንዷ ጋር እንትን ይላል። ገብቶሃል አባባሌ? ያ ነው ሽፍታ። ሁለት ሽፍታ ነው ያዘኝ። አላባ ላይም ሽፍታ ይዞኛል። አላባ እንደውም ብር ሰጡኝ። እንዴት? በቃ ምንም ገንዘብ አጣ እኔ ጋር። አይ እቺ በቃ እኛው ከኛው እንስጣት እንጂ ምንም የለም አለች። እስካሁን ብሯ 10 ብር ነው የሰጡሽ? 10 ብር ጎበስ። አላጠፋሻትም? አላጠፋውም አለ። ታሪክ ነው። ምን ሆነሃል? ከሽፍታ የወሰድኩት ብር ነው። ከዛ እዛኛው ጋር ሄደሽ እንቁላል ቢይበት አሉኝ። እዛ ቤት ስገባ ደግሞ እንቁላል በነጻ በላው። 10 ብሯ ግን ለታሪክ ቁጭ ብላ እንጂ ልትበይባት ነበረ። ልበላባት ነበር ግን ለታሪክ አስቀመጠ። እኮ እንቁላሉ በነጻ እንቁላል ስላላስከፈሉኝ። እሺ ስለዚህ አሁን መቼ ሽፍቶቹ የሉም፣ ግን እንደው ታሪካዊ ቦታ ነው። ባየር ስለሆነን ከላይ ሆነን ወደ ታች ማየት እንችላለን። ዛሬ ማንም እንየው ችግር የለውም። አካባቢ በዛውም ለሊማሊሞም ቅርብ ነው። ቅርብ ስለሆነ ሊማሊሞም በጣም ብዙ የደከመችበት ቦታ ነው። በጣም ደባርቅንም እውነት ነው። እንሂድና
እዛው አካባቢ ብቻ ዞር ዞር ብለን እንመለሳለን። ከዛ ደግሞ ዓለም አቀፍ ሽልማትም አግኝታለች። ቅድም ፊላዴልፊያ አሜሪካ ውስጥ ተሸለምኩ ብላን ነበረ። የአፍሪካ ሀገሮችም ወደ አውስትራሊያ ሄደሻል። እንደውም ወደ አውስትራሊያ እንዳለን ለምን ወደ አውስትራሊያ እንደሄድሽ ትነግሪናለሽ። ከሙዚቃ በኋላ ስንመለስ ነው ይሄንን የምትነግሪን። ሂሩት ገድሉ ተጓዥ ነች። አገራችንን 15441 ኪሎ ሜትር እና 3271 ቦታዎች በጣም ብዙ ኪሎ ሜትር ነው የተጓዘች። በብስክሌት ነው ይሄን ሁሉ የተጓዘችው። በብስክሌትና በእግር መሪውን ያስክ እየታገልሽ ተራራ ቆንጆ አገር ቆአለን። በስማ እያየሁት ነው ይውላው በስማ በምናብሽ እየመጣብሽ ነው። ስለዚህ አሁን ይሄ ሁሉ የምታደርገው ኤችአይቪ ኤድስ ስርጭት እንዳይስፋፋ ግንዛቤ ለወገናችን ለመስጠት ነው ያንን ሁሉ ስታደርግ የነበረው። ስለዚህ በጣም ደስ የሚል ነገር ነው። ጉዟችንን እንቀጥል። www.ethiopicaling.net ዮኒ ተመልሰናል። ተስፍሽ በጣም ደስ የሚል በረራ ያደረግን ነው። ሂሩት እንዴት ነው በረራው? በጣም አሪፍ በጣም አሪፍ። ትዝታዎቿም የተቀሰቀሱ ነው። ቦታውንም እኮ ያየን ነበር። አሁን የነበርንበት ሽፍቶቹ ያገኙት ቦታ እሱን ሁሉ ለትዝታ ዞር ብለን አይተን ነው አሁን የተመለስ ነው። ቃሪያውን ተሸክመ መጣ ምን ልታረገው እንደሆነ ማን ልታስበላ ለማስታወሻ ነው። እንደውም ዛሬ ጥሩ ነው እሱን ከበላን ቅዝቃዜ ያላ ቃሪያና ድንች አድርገ በጣም አሪፍ ነው። እሱ ያነደናል። እሺ እንግዲህ አገር ውስጥ እንደዚህ ብዙ ነገሮች እስካሁን ድረስ የግንዛቤ መፍጠር ስራዎችን ትሰሪያለሽ ታስተምሪያለሽም። ግን አንድ ጥያቄ ያለኝ አሁን ስለ አንድ ነገር ለማስተማር ዕውቀት ይፈልጋል። በተለይ የጤና ጉዳይ ነው። አንቺ ራስሽ ተምረሽ ነው ማን ነው አንቺን ያስተማረሽ በዚህ ጉዳይ ላይ የተሻለ ግንዛቤ እንድታገኝ ያደረገሽ? ትምህርት ወሰድሽ? አዎ ያልገለጽኩት ቅድም በጣም ይቅርታ አድርጉልኝ። የመንገድ ትራንስፖርት የመንገዴን ሳወጣ ካርታ ሳወጣ ከሐኪሞች ጋር ደግሞ ዘውዲቱ ሆስፒታል ተመላልሼ ለአንድ ወር የዛን ጊዜ ዘውዲቱን በጣም በዚህ በኤችአይቪ ላይ ይሰሩ ነበር። እዛ አካባቢም እንትኑን ወሰድኩኝ። ሁለት ደግሞ ከነ ታደሰና ከነ ዘውዱ ጋር ተስፋጎ ኮንታክት አደረኩኝ። ሄጄም ያው ኤችአይቪ ቫይረስ በደማቸው ያሉት እዚህ ፒያሳ የለም ፒያሳ ቢሮአቸው እዛ አካባቢ እየሄድኩኝ ያለ እንደዚህ ራሳቸውን ያሳወቁትን እየፈለኩ እንዴት ነው ምንድነው ያደረኩኝ እንትን የዚህን ለማስተማር የሕክምና ወይ ዶክተር መሆን ብቻም አይደለም። እውነት ነው። በቃ ይሄን በውይይት በቃ በእንትን በመነጋገር ግንዛቤ ማምጣት የምትችለው ስለሆነ በአንድ ወር ውስጥ ሁሉን ነገር እንዴት አድርጌ ማስተማር እንዳለብኝ ለየትኛው ጥሩ መልእክት መስጠት እንዳለብኝ ተማርኩት። አንድ ወር ነው የፈጀብኝ ትምህርቱን ለመውሰድ። በጣም ጥሩ። ከዛ በኋላም ወደ ተለያዩ ሀገሮች ሄደሻል። ጉዟችን ይቀጥልና ለምሳሌ ወደ አውስትራሊያ ሄደሽ ነበረ። ቅድም አሜሪካም ሽልማት ነበረሽ። አውስትራሊያ ለምንድን ነው የሄድሽው? አውስትራሊያ ላይ ኢትዮጵያኖች ጥሪ ያደረጉልኝ። ከዛ በኋላ በጣም እንትን ሀገር ነው አውስትራሊያ። ከመቶ ሰው አንድ ሰው የሚመታበት ሀገር ነው። ኤምባሲው ራሱ ማለት ቪዛ እንኳን ማግኘት በጣም ቪዛውን ነው ማለት የሚመታ እኮ ስትይ ሰው የሚመታበት አይደለም። ቪዛ በጣም ከባድ ነበር ይገርማል። እና በኬንያ ልኬ ነው ወዲያው ነው እንትን ያለኝ። ግን ብዙ ሰዎች አሁን የሚሉት አውስትራሊያ እንትን እንዴት ተመታልሽ የሚል ሰው ብዙ አለው። እኔ ይሄ ስራዬ በሙሉ ቀድም እንዳነሳችሁት ጎግል ላይ ወጥቷል። እነ ቢቢሲ አውጥተውታል። እና ምንም ይሄን ንብረትም ማሳየው የለኝም። እኔ ንብረቴ ብስክሌቴ ነች። እንታገል ነች። የብስክሌቴ ስም ደግሞ እንታገል ነች። እቺ የት ነው ያለችው? አለች አንድ ጋራጅ ተንጠልጥላ ቁጭ ብላለች። እንግዲህ ታሪካዊ ብስክሌት አንድ ቀን ሙዚየም ከታታለሁ ከእግዚአብሔር ጋር እና አሁን አውስትራሊያ ጥሪ ተደረገልኝ። ሄድኩኝ። 6 ስቴትስ ነው የዞርኩት። አዛ አውስትራሊያ ውስጥ ሜልበርን፣ ሲድኒ፣ አደላይድ፣ ፐርስ፣ ፕሪዝረም
እና ሁሉንም ስዞር ኢትዮጵያኖችን በየቤተ ክርስቲያኑ ያገኘው ነው ማስተምረው ገብቷል አባባሌ ሁለት ደግሞ ትልቁ መልእክቴ እናት አባት ያጡት ልጆች አሳድጉ የኔ መልእክት ቀጥታ አሳድጉ ባሳዳጊዎች መያዝ ትችላላችሁ እናንተ ራሳችሁ ማግኘት በዚህ ነው አሁን እንቅስቃሴ አድርገ አሁን እዛ አሉ 8 አመት ያለ ማቋረጥ የቅዱስ ዮሴፍ እዚህ ምንድነው ያለው ቤተክርስቲያን ወደ ሳሪስ ያለው ቤተክርስቲያን የቀብር ምንድነው የሚባለው ዮሴፍ ቤተክርስቲያን ማለት ነው በብሔረ ጽጌ አካባቢ ያሉት 8 ጓደኛሞች አውስትራሊያ ገብተዋል እኔን አግኝተው እስከ ዛሬ ድረስ ያው 10 ልጅ ያሳድጋሉ ቀጥታ ከልጆቹ ጋር እንትን ሆነ ያን ቅስቀሳ ኤችአይቪን በመቀሰበት ጊዜ እጃቸውን ከጎረቤት ጀምሮ እንዲያደርግ እኔ ገንዘብ ይዤ ወይ ነጠላ አንጥፌ ገንዘብ ስብስቤ ለመምጣት አይደለም ገንዘብ አልሰበሰብኩም ምንድነው መልእክቴ ከሰፈራችሁ ውስጥ እናት አባት የሌለው ልጅ ስላለ እርዱ እጃችሁን ዘርጉ ለቤተሰብ ስትልኩ ገንዘብ ለከሌ ልጅ ስጡልኝ በሉና አሳድጉ መልእክት ነው እኮ ይሄ ራሱ እውነት ነው ችግረኛ እኮ ከጎረቤት ይጀምራል ዘለን አይደለም ተኮርኩረን አይደለም ያን መልእክት ነበር ማደርገው ስለዚህ ስኬታማ ነበር አውስትራሊያ ቆንጆ ነው እስቲል እስካው በጣም ጥሩ እሺ አውስትራሊያም እንግዲህ አንዱ ምን ሄድበት ቦታ ነው እሱን ይዛለን ከዛ ውጪ ደግሞ አፍሪካ ውስጥም ጉዞ ነበረሽ ቅድም እንዳልሽን ወደ ሳውዝ አፍሪካ ወደ ደቡብ አፍሪካ ሜድሹ ለዚሁ ጉዳይ ነው ጆሃንስበርግ ለማስተማር ለምን እንደሆነ ታውቃለህ ኤችአይቪ በጣም ከባዱ ቦታ እንደው ሳውዝ አፍሪካ ነው ጆሃንስበርግ እንደገና ኬንያ እና ሁለቱ አገር ለምን እንደሄድኩ ታውቃላችሁ ብዙ ኢትዮጵያኖች አሉ ከዛ ከአፍሪካ አገር ደግሞ አፍሪካ ውስጥ መኖር አይደለም የሚፈልገው ሁሉም ሰው ሄደ እዛ ሳውዝ አፍሪካ ወደ አሜሪካ መሄድ ይፈልጋል ከዛ ወጣ ማለት ይፈልጋል ስለዚህ ራሱን እንዲጠብቅ ገብቷል ብዙ ነገር ስለምሰማ ሳውዝ አፍሪካኖች በጣም እንትኖቹ ሴቶቹ ይወልዳሉ በየቦታው ነው ጻል ልጅ የሚጣለው እና እንትን ተቀብጧል ይሄ ሳጠራ እና አብዛኛውን ኤችአይቪ ያለበት ህፃኑ ገብቷል አባባል የሚጥሏቸው የኛም ኢትዮጵያኖች ይሄን ያለ አቋርጠው ሳውዝ አፍሪካ እንዴት እንደሚገባ ምን ሰማው ነው ይሄን ሁሉ አቋርጠው ለምንድነው ይሄ በሽታ የሚነካው ለምን ራሱን አይጠብቅም ገብቷል ስለዚህ እዛም መባባሉ እንዲቀር ጆሃንስበርግ ላይ ኃይለ ሥላሴ ቢልዲንግ የሚባል አለ እዛ ጎንደር የሚባል ህንጻ አለ እሱ ተርታ ላይ እንዲህ ስትል 4 ማዕዘን ያለበት ቦታ ነው ጆሃንስበርግ ላይ እዛ ጋር ኢትዮጵያኖች የሸቀጣ አይነት የጨርቅ አይነት የምን አይነት ዋናውን ያገላበጡ የሚሸጡበት ኤሪያ ነው ፎቁ ላይ ወጥቼ አስተማርኩት እናት ትፈልግሃለች አባት ይፈልግሃል በ3 ደቂቃ ነገር እንዳትሞት 3 ደቂቃ አይደለችም እንዴ በቃ 3 ደቂቃ መታ አርገ ነው ያ ነው ችግር ያመጣው መልእክቴን ያስተላለፍኩ 1 ወር ነው የተቀመጥኩት በማይክሮፎን ከዛ ደግሞ ፕሪቶሪያ ሄድኩኝ ፕሪቶሪያ ማለት ከነሱ ዋና ከተማ ማለት ነው የሳውዝ አፍሪካ እዛም ሄጄ ኢትዮጵያኖችን አስተማር ከዛ ደግሞ እንደዛ ሄጄ ኬንያ መጣው ናይሮቢ እግረ መንገድ ወደዚህ እግረ መንገድ ልክ ነው ባየር እሺ እዛም ናይሮቢ ሄድኩኝ ናይሮቢ ደግሞ በየቤተ ክርስቲያን በኦርቶዶክስ ማርያም አለ መድኃኔዓለም አለ የጴንጤ ቸርቾች አሉ ማአት 5000 ሰው ባለበት 6000 ሰው ባለበት ከኬንያ መቼም እዚህ ልትቀመጡ አይደለም ለምትዘልበት ሀገር ምርመራ ያኔ ደግሞ ታውቃለህ አሜሪካን ውጭ ሀገር ሁሉ አይመታም ነበር ልክ አይደለም ኤችአይቪ ያለበት አይመታም አይደል እንደዛ ነበር ሁሉ ሰው ቆቀን ላይ ነበር ኬንያም ለሪፊጅ የጻፉት ወደ ካናዳ ወኬንያ የምንሄደው የሚባሉ ልጆች በሙሉ ምርመራ አድርጉ ይባላል ስለዚህ እንዲጠነቀቁ ኬንያም ለ1 ወር ተቀመጥኩ ራስን ጠብቅ ግን ኢትዮጵያ አየር መንገድን አሁንም አመሰግነዋለሁ ነጻ ቲኬት ነው ለጠየቅኩት ደስ የሚል ገብቷል አባባል በረራዬን በነጻ አድርጎት በቃ አይ በጣም ጥሩ ነገር ነው እና ዚምባብዌ ሄድኩኝ
ዚምባብዌ ምን አለ? ዚምባብዌ ከአፍሪካ ሀገራት ከ55 አፍሪካ ሀገራት ሁለት ኢትዮጵያኖች ይላኩ ተብሎ ምንድን ለስልጣና ነው ክማ ስለ HIV ለማውራት አሃ እሱም እዛ ሄድኩ ጊዜ ዚምባብዌ ኢትዮጵያኖችን ሰብስቡልኝ ብዬ አስተማርኩኝ። ዚምባብዌ ለ15 ቀን ነበር ሄድኩት። ለአንድ ሀገር የሆነ ነገር ሲሄድ ኢትዮጵያኖችን አምጡልኝ ላስተምራቸው፣ ልናገር፣ ላውራ፣ እንነጋገር። 3 ደቂቃ ለምታደርገው ነገር 30 ደቂቃ አይበቃውም እንዴ? ትምህርት መስጠት ይበቃዋል። በቃ ተው ነው። ትዳር ካለ በትዳር እዛ ሳትል መኖር አይደለ እንዴ? ጓደኛ ካለ ከጓደኛ ውጪ ያን ሁሉ አፍሪካ ሀገር እንትን አድርጌያለሁ። አሁንም ጥሪ ብዙ አለ ግን መሄድ አልችልም። ጊዜ ለምንድነው ልጆቹስ እዚህ ማሳደጋቸው ልጆች አሁን ብዙ ጊዜ ለነሱ ተጫለሽ? ለነሱ በጣም ደግሞ 60 ልጆች በጣም ብዙ ናቸው። በጣም ሁለት ካላንደር ማለት 30 እንደ 2 ወር ማለት ታዲያ እንግዲህ 60ዎቹንም መከታተል አለብሽ። የትምህርታቸውን ሁኔታ ቤታቸው ትሄጃለሽ የሁሉም ጋር ማለት ነው። ስልክ የላቸውም የኔ ልጆች፣ አሳዳጊዎች አላቸው። በአሳዳጊዎቻቸው ነው ቼክ ማድረገው። ከአሳዳጊዎቻቸው ጋር ችግር ካለ ደግሞ አብዛኛውን አሁን የኔ ልጆቼ 4 ወንዶች ናቸው፣ ሌሎቹ ሴቶች ናቸው። ገብቷል? 56 ሴት። ለምን መሰለ እነዚህ ሴት ልጆቼ ደግሞ አሁን እያደጉ ነው። አሁን የምፈራው ትምህርቱ ብቻ አይደለም፣ ቅድመ ጥንቃቄ እንዲያደርጉ ማስተማር ነው። ለምሳሌ ሰፈር ውስጥ አንድ ወጣት አለ አይደለም ለሆነ ነገር እንትን ሲላቸው ወዲያውኑ ምላሽ መስጠት፣ አለመደፈር። ገብቷል አባባሌ? እዛ ሰፈር ላይ ሄጄ ወጣቶቹን እቺ እኮ እኔ ማሳድጋት ነች እንደ ወንድም ይልኝ እንካ ቁጥሬን አንድ ነገር ቢያረጓት እንኳን ደውልልኝ ብዬ ቅድሜ ተናግሬያለሁ። ስለዚህ እኔ ልጆች በፍቅር ነው ያሉት። ማንንም አይነካ። ለምን ቀድሜ ተናገርኳ? ገብቷል አባባሌ? ምንድነው የሚባለው? እንዳይከጅሏቸው ነው የሚባለው። ለምን መሰለህ አንዴ ከተደረገ በኋላ መጮህ አልችልም። አስቀድሞ መጠንቀቅ። ያንቺም እኮ የጉዞሽም ዓላማ አስቀድመን እንጠንቀቅ ነው ዋናው ነገርሽ። በጣም ጥሩ። ስለዚህ አሁን ወደ አንድ ቦታ እንምረጥና ከእንግዲህ የደቡብ አፍሪካ ወሰድሽን፣ ኬንያም፣ ዚምባብዌም፣ አሜሪካም አውስትራሊያም ወሰድሽን። ከአምስቱ አገሮች በጣም የወደድሽው በጣም የተለየ ትዝታ ያለሽ የት ሀገር ነው? በጣም ለየት ያለኝ ዋሽንግተን። ዋሽንግተን ምን ነው ያስተረመሽ? እኔ ሄድኩ ጊዜ ጁላይ 4 የስፖርት በዓል ነበር። ገብቷል? የኢትዮጵያን በዓል ማለት በዓል አላቸው። መቼ ነበር ሄድሽው? ስንት ጊዜ ያረግ? ስንት አመት ሆነ? አሁን ቆየው 3 ጊዜ ሄጃለሁ። ግን የዛ የመጀመሪያ ሄድኩት 8 አመት ሆኖታል። የመጀመሪያ ጊዜ ሄድኩ። ከዛ በኋላ 3 ጊዜ ሄድኩኝ። ምንድነው ዋሽንግተን አሁን ትዝታ የጣለብሽ ነገር ምንድነው? እኔ ስቴዲየሙ ጥቅጥቅ ብሏል። ኢትዮጵያኖች ከአውሮፓ ከተለያየ ሀገር ምናምን የመጡ ምቹ ነው ደግሞ ለማስተማር ምቹ ነበር። ገብቷል አባባሌ? ከዛ አንድ ኢትዮጵያን ብስክሌት አምጣልኝ አልኩት። ልብሴን እንዳደረኩ ነው ከሽልማት በኋላ ነው ቁምጣዬን አርጌ ኮሚቴውን እግራቸው ላይ ይሄ በጎ ነገር ነው አይዞሽ ትዞሪያለሽ አሉኝ። አንዴ ስቴዲየሙን ዞርኩት በብስክሌት ያው ጩኸት ያው ሁሉ ኡታ ከዛ በኋላ ደግሞ ካቆንኩ በኋላ 10 ደቂቃ ደግሞ ለቀኩባቸው። ወደ ኢትዮጵያ ስትመጡ ባለ ትዳር ከሆንሽ አርፈሽ ተቀመጭ። አዲስ አበባ እየመጡ ትዳር የለኝም ቀለበትሽን የምታወልቁ ተጠንቀቁ። እዛ የሚጠብቋችሁ ምንም የሌላችሁ ሴት እህቶቹን እንደውም አስተምሩልን። ባልና ሚስቶች አንድ ላይ ወደ አዲስ አበባ ነው እንጂ ተለያይቶ መምጣት ይቅርባችሁ። ራሳችሁን ጠብቁ። ስለዚህ እባካችሁ የሚል መልእክት አስተላልፍ። እንዴት ደስ የሚል! ከዛ በኋላ ግብዣ በግብዣ በየስቴቱ ጥሪ፣ እንደገና በየቤተ ክርስቲያኑ እየዞርኩ ትምህርት። በቃ ያ ደስ ብሎኛል። በጣም ደስ የሚል አጋጣሚ ነበር። ስለዚህ እንሂድ ወደ ዋሽንግተን ዲሲ እንሂድና ያየችውን እሷም ሂሩትም ታስጎብኘን ደስ ያላት ነገር የነበረውንም በትዝታ እንጠይቅ። እዛ የነበሩ ሰዎችንም እናገኛለን። በጣም ደስ የሚል ነው። ሂሩት ገድሉ
ተጓዥ ነች። የኤችአይቪ ስርጭት በስርጭቱ እንዳይስፋፋ ግንዛቤ ለመፍጠር በመላው ሀገራችን 15441 ኪሎ ሜትሮችን በብስክሌት በመዞር ታሪክ የሰራች ብዙ ሺዎችን እንግዲህ በመቶ ሺዎች የሚቆጠሩ ሰዎችን ግንዛቤ እንዲያገኙ የጣረች በዚህም ደግሞ እንግዲህ የብዙ ዜጎቻችንን ህይወት ማዳን የቻለች ሰው ነች። ቀላል አይደለም፣ ህይወት የሰጠች ነች ሂሩት። ከምንም በላይ በማይደፈርበት ሰዓት ያንን ያደረገች ነች። በሚዲያው እንኳን በጥሩ መልኩ በማይገለጽበት ሰዓት ደፍራ ይሄንን ትልቅ ለውጥ ማምጣት የቻለች ነች። እውነት ነው። ስለዚህ አሁን ወደ ዋሽንግተን ዲሲ የሄደችበት የጎበኘችውን ቦታ እኒና ተመልሰን መተን እናጠቃልላለን። ኢትዮፒካ ሊንክ ተመልሰናል። አድማጮቻችን በኢትዮፒካ ሊንክ አውሮፕላን በበረራ መስመር ዛሚ 90.7 ላይ እንገኛለን። ተጋባዥ አብራሪያችን ደግሞ ሂሩት ገድሉ ነች። ዮኒ አሁን እንግዲህ ወደ ማጠቃለሉና አውሮፕላናችንን ይዘን ልንመለስ ነው። ዋሽንግተን ዲሲ ነበርን መጨረሻ ላይ። ለማጠቃለል እንግዲህ ሂሩት ይሄን ሁሉ ነገር አድርገሻል። በጣም ብዙ ልፋት ነው መቼስ። ያንቺ ህይወት ምን ይመስላል? አሁን ቤተሰብ አልመሰረትኩም ብለሽናል ቅድም። ስራም እንግዲህ አሁን በቅርብ ንግድ ፍቃድ አወጣው አልሽን የጉዳይ ማስፈጸም ስራ ለመስራት በምን ትተዳደሪያለሽ? አሁን አብዛኛውን ውክልና የሚልኩልኝ በውጭ ሀገር የሚኖሩ ኢትዮጵያኖች ናቸው። እዛ ብዙ ሰው ስለተዋወቅኩኝ። ሁለት ደግሞ አሁን የሚገርማችሁ አሁን የምኖረው አንድ ሰው ቤቱን ነጻ ለኮልኝ ነው። ኑሪበት ብሎ ኑሪበት ያንቺ ኮንዶሚኒየም እስከሚደርስ ብሎኛል። እና እየኖርኩ ነው ያለሁት ማለት ለዛ ሰውዬ ሁለት ቤት ውክልና ስለሰጡኝ የዛን ውክልናዬን እየሰራው ይሄ ቤት ነጻ ነኝ። ገብቷል አባባል። ኮንዶሚኒየሙ ከደረሰኝ ደረሰኝ ነው ገና ነው። ግን እዚህ ላይ ማለፍ ማትችሉ በ1998 ዳር 22 ቀን ከፕሬዝዳንት ግርማ ወልደ ጊዮርጊስና ከጠቅላይ ሚኒስትር መለስ ዜናዊ የክብርና 20 ሺህ ብር ተሸልሜያለሁ። በዚህ በቤት ጉዳይ ላይ ምንም መናገር አልችልም። ገብቷል። ሌላ ደግሞ ጎዳና ላይ የሚተኛ ኢትዮጵያውያን አለ። እኔ በዚህ በሰራሁት ግን መድኃኒዓለም እየካሰኝ ነው። የሚካሰኝ ደግሞ አንዱ ትልቁ ነገር ሀብት ሰጥቶኛል። ሀብቴ ምንድነው? ጤንነት ነው። የቤተሰብ ስትለኝ ከ60 በላይ ቤተሰብ ይበቃኛል። 60 ቤተሰቦቼ ናቸው በቃ። አንዳንድ ሰዎች ይላሉ ማን ነው የሚጦርሽ ይለኛል። የሚጦረኝማ መድኃኒዓለም ነው። ስለ ነገው እሱ ነው የሚያውቀው። አንዳንድ ጊዜ አንዳንድ ሰው እኮ ሞራልን ሊሰብር ይመጣል። እኔ ደግሞ ምላሽ አለኝ። ይሄን ጉዳይ ሲጀምር ውስጤ ተነክቷል። ውስጤ እየተውለበለበ እስካሁን አለ። ለምን? ታርጌቴ ከወገኔ ጋር ነው፣ ከኢትዮጵያ ሕዝብ ጋር ነው፣ በውጭም ካለው ጋር በአገር ውስጥም ካለው ጋር ነው። ስለዚህ እኔ ለምፈልገው ነገር ደግሞ እግዚአብሔር ሀብታም አድርጎኛል። ሁሉም በየአቅጣጫው እጁን ይዘረጋልኛል፣ አስቀምጦልኛል። ዛሬ ነጻ አንዳንድ ጊዜ በቃ ትንሽ ደክሞኛል ወጣ ብዬ መሄድ አለብኝ ስል እኔ ይሄን ስፖንሰር አረግሻለሁ ሄጄ ወደ አርባ ምንጭ ይሄ በሞተሬ አዋሳ፣ ናዝሬት፣ ሶደሬ፣ አሰላ እሄዳለሁ። ገብቷል። ዘና ማለት የምወደው ስወጣ ነው። ወጥቼ ገጠር ላይ ድንኳኔን ይዤ ስተኛ ነው፣ እረፍት ሳረግ ነው። ስፖንሰር አርገኝ ስል እጁን የሚዘረጋልኝ ብዙ ደግ ኢትዮጵያዊ አለኝ፣ ሰው አለኝ፣ ወገን አለኝ። የሚሰማኝ ነገር ምንም የለም። በጣም ደስተኛ ነኝ። በጣም ደስ ይላል። እውነት ለመናገር ምንም እንኳን ሷ በቃ ለወገኗ አስባ ነው ይሄን ያደረገችው፣ የኔ ስሜት ነው። ግን ብዙ ድጋፍ ሊደረግላት የሚገባ ልትበረታታ የምትገባ ነች ብዬ አስባለሁ፣ በሁሉም ዜጎች እና በመንግስትም ጭምር ማለት ነው። ምክንያቱም ቀላል መስዋዕትነት አይደለም የፈጸመችው፣ የዜጎችን ህይወት ነው ያዳነችው። አንድም ሰው ይሁን በእርግጠኝነት የብዙ ሰዎች አመለካከት ተቀይሯል። በዛ ምክንያት በህይወት ቆይተው ራሳቸውንም አገራቸውንም እየጠቀሙ ያሉ ሰዎች አሉ፣ ምንም ጥያቄ የለውምና እነዛን ማግኘት
በጣም ትልቅ ነገር ነው ለሀገራችን ለሁላችንም ያንን ማድረግ ይችላልች ብዙ ክብር ይገባታል በጣም ይገባታል ሂሩት እናመሰግናለን እንደዚህ ላደረግሽው ማለት ነው የሁላችንም ኃላፊነት ተሸክመሽ ነው ይሄንን ነገር እየሰራሽ ያለሽው እንግዲህ አሁን 60 ልጆችን እያሳደግሽ ያለሽው የመጨመር ሐሳብ አለሽ አሁን እንግዲህ አሁን ሰዎች ብዙ አሉ እናሳድግ ይሉኛል ቅድም ያልነገርኳችሁ ደግሞ የዛሬ 3 አመት አውቶቡስ ተራ ላይ ዝናብ እየደበደባት የ4 አመት ልጅ አግኝቼ ለአንድ ለኢትዮጵያዊ ራሴ ውክልና ከነሱ ከውጭ ተልኮልኝ ለአንድ ትውልድ ኢትዮጵያዊ ቃል ኪዳን የምትባል ህፃን ልጅ ልኬ ዛሬ የ7 አመት ልጅ ነች እሳት የበላች ተማሪ ሆናለች ገብቷል አባባሌ እኔ አሁንም መጨመር እችላለሁ አደርገዋለሁ ገብቷል አባባሌ አንዳንድ ጊዜ ደግሞ ካሳዳጊዎቻቸው ጋር ሲጣሉ ወደኔም ላቀርባቸው ፈልጋለሁ እኔ ጋር እየኖሩ የሚል ሐሳብ አለኝ ገብቷል ወይ መሬት ጥየቃም አይደለም አልፈልግም በራሴ ቤት መደርደሪያ ያለው ይሄ ምንድነው አልጋ እንትን አድርጋ ብታኖርልኝ ደስ ይለኛል ቤት ቢኖረኝ ለዛ ነው ምን አደርገዋለሁ ምንም አደርገው የለኝም ብዙም መዝናና እንትን ማድረግም አልፈልግም ገብቷል ብጨምርም እችላለሁ ብዙዎቹ ጨምሪ እባክሽ ባንቺ እናሳድግ ነው የሚሉኝ ገብቷል አባ ስለዚህ አሁን እንደዚህ ማድረግ ማሳደግ እንደዚህ ማድረግ የሚፈልጉ ሰዎች ቢፈልጉ እቀበላለሽ እቀበላለሁ በእናንተ በኩል የመጣውን ሰው በሙሉ አስተናግዳለሁ አንድ ልጅ ለማሳደግ ምን ያህል ነው የሚያስወጣው በወር አሁን የናዝሬት ስኩል 1000 ብር ነው የምታገኘው የሴንት ጆሴፎ 1000 ብር ነው የሚያገኘው ለምን ኮምፒውተር ውስጥ ይገባሉ እንትን ማየት አለባቸው ሌላው ሚኒመም 700 መጨረሻው 500 ነው ኔጋ ለምን ኑሮ እንትን እያደረገ ነው ያለው በዚህ ገንዘብ አሁን ልጆቹ በቃ ምግብም እየበሉም እየጠጡም ነው ወይኔ እስቲ የሚቀጥለው ገና ላይ ያሳያቸዋለሁ አንድ ላይ አድርጌ ጠራቸዋለሁ ያውታም ልጅ እንዲፊቱ እንኳን ፍትፍት ብሎ የለም መኮረኒ በርድና ድንች ሚጥሚጣ ያለኮ ነው ዋናው ከላይ ሲቀባክ ነው ገባ ስለዚህ እባካችሁን ሁላችሁም አሁንም ማስተማር እንማማር ሁለተኛ እንረዳዳ ምንም መኮርኮር አያስፈልገንም ከጎረቤታችን ጀምሮ ችግረኛ አለ ሁለት ደግሞ እኔ ሁሉ ጊዜ ደስተኛ ሆኑት ያ ሁሉ በዛን ዘመን ያን ሁሉ መስዋዕትነት አድርጌ ዛሬ ልጆች አድገው በየመስሪያ ቤቱ ስራ እየሰሩ ሂሩት እዚህ ሀገር መተሽ አስተምረሽናል የሚለው መልእክት ብዙ ቦታ ላይ እየደረሰኝ ስለሆነ አሁንም ኑሩልኝ ጤናችሁን ጠብቁ በጣም እናመሰግናለን ሂሩት ገድሉ ከኛ ጋር ስለበረረች ብዙ ቦታዎችንም ስለበረረች አባቷ ስም ገድሎቿን የነገረችን እውነት ነው በጣም አድርገን እናመሰግናለን ተስፍሽ የምትለው ነገር አለ አይ ምንም የለም ጨርሰናል አውሮፕላናችንን ይዘን እንመለስ ዛሬ ልደታቸውን እያከበሩ ያሉ አድማጮቻችን መልካም ልደት እንመኛለን ጀግናው አትሌት ቀነኒሳ በቀለ ዛሬ ልደቱ ነው 35ኛ አመት ልደቱን የሚያከብርበት ነው ስለዚህ ለቀነኒም መልካም ልደት እንመኛለን ለጀግናው አትሌታችን ማለት ነው አውሮፕላናችን ይዘን እየተመለስን ሙዚቃ እየሰማን ወደ ስቱዲዮአችን እንግባ